ስም ጠርታ ወንድሞች እናቶች ስም ጠርታ ሞዳቸውን ወንድሞች እነሱ ገስት ላይ ቢገቡ እኔ ጋር ቢመጡ እኔ ከምናገር ይልቅ ቅድሚያ የምሰጣቸው ወንድሞቼን ማለት ነው። እነሱ አያውቁም ይሄን ነገር። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የሕፃናት ጥምቀቷን እኔ እንደማልቀበል ናቲ አያውቅም፣ ያውቃል። ዳኒ አያውቅም፣ ያውቃል። ከናቲ ጋር አላወራንም፣ አውርተናል። እንዴት ብዬ ነው ወንድሜ ጭንቅላት ላይ የምወጣው? እቺ ስራ ፈት የሆነች ሴትዮ ቁጭ ብላ ላይቭ ላይ በባለፈውም ወንድሞችን በማይመለከታችሁ ውስጥ ገብታ ስትሰድበኝ ስትረግመኝ ቤት ከፍታ ስትሳሰድበኝ የነበረች በውስጥ መስመር ከፓስተሬ ጋር ከኤርፖርት ነበር መጣ የነበረው በወቅቱ ሪከርድ አድርጋ ይቅርታ ጠይቃ ከዛ ደወልኩላት ይቅርታ ብላ ስትለኝ ማለት ነው። ጌታ የምሕረት ልብን ስለሰጠን ከዛ ደወልኩላት። ከፓስተሬ ጋር እያለን ነው እንደውም ሃይዌይ ላይ እየነዳን እያለን ነው ታወራ የነበረው። ተጸጽቻለሁ ይቅርታ በቃ ምናምን ነገር ብላ ማለት ነው። አልበደልኳትም ድሮ። አሁንም ቤት ከፍታ ደግሞ አታርፍም። የወንድሞችን ስም እየጠራች ቤተክርስቲያን ሙሉ በሙሉ ሐሰተኛ ነች ብዬ ባላልኩበት ሐሰተኛ ናት ብሏል እያለች ስታወራ ነው የሄድኩት። እኔ የምነግራችሁ ሐና ገብሩ የምትባል ሴትዮ ያው ስላገባች ነው ሴትዮ ብዬ የምለው ጤነኛ አይደለችም። የሰው አይነት አመለካከትና አስተሳሰብ ያላችሁ ሰዎች የፈለጋችሁትን ቆራርጡ። ቅዳሜ ዕለት አይደለም እኔ የሕፃናት ጥምቀትን መካነ ኢየሱስና ሉትራውያን ወይ ደግሞ ኦርቶዶክስና ካቶሊክ የሚቀበሉትን አልቀበልም ብያልኩትኝ ቅዳሜ ዕለት አይደለም። ፌስቡክ ላይ ከመጣሁበት ሶሻል ሚዲያ ላይ ከመጣሁበት ከ10 ዓመት ጀምሮ ስናገረው የመጣሁት ነው። በዚህ ጉዳይ ላይ ሊያወራ የሚችል ሰው ካለ ከኔ ጋር ማውራት የሚፈልግ ሰው ካለ ኦኬ። የሐዋርያቱ ትምህርት ነው። የሕፃናትን ጥምቀት እንዲቀበል ሉተርን ትጠቅስልኛለች። አይመለከተኝም። ሉተር አይደለም የኔ ሃይማኖቴ መስራች ክርስቶስ ነው። ሉተርም ሃይማኖቱን መሰረትኩ ብሎ አላለም። ሪፎርሜሽን ነው፣ ታድሶ ነው ያደረገው። እግዚአብሔር በዚህ ሪፎርሜሽን አባት በኩል ታድሶ ነው ያደረገው። ጆን ካልቪን አይደለም የኛ የእምነት መስራች። ጆን ካልቪን የተሐድሶ ሙቭመንትን አራማጅ ሆነ ሰው ነው። ዝዊንግሊን አይደለም የኛ ሃይማኖት መስራች። ቤተክርስቲያንን የተከለ የመሰረተ ቤተክርስቲያንን ብሎ ያለ ክራይስት ነው። ስለዚህ በካቶሊክ ቤተክርስቲያን ስርዓት ውስጥ ነበሩ፣ ያመልኩ ነበር ያኔ እና እግዚአብሔር እነዚህን አባቶች ሪፎርሜሽን አባቶች አንስቶ ተጠቅሞባቸዋል። በጣም ነው የምቀበላቸው። አምስቱ ሶላዎች ላይ ማንም ሰው ይሄው እየመጡ ኦርቶዶክሱን እኮ እያሳመኑ ነው። ሶላን ማለት ነው። ሶላ ብላችሁ የምትሉት እናንተ ሶላ ብለው ሲሉ ያው እየጠፈጠፍን እንደ ሶል እያበላናቸው ነው። መጽሐፍ ቅዱስ ብቻ፣ ክብር ለእግዚአብሔር ብቻ፣ በክርስቶስ ብቻ፣ ጸጋ ብቻ፣ እምነት ብቻ የሉተር ቅዠት አይደለም፣ የመጽሐፍ ቅዱስ እውነት ነው። እዚህ ላይ ትክክል ነው። ብዙ ትክክል የሰራቸው ነገሮች አሉ። የሕፃናት ጥምቀት ላይ ግን ሉተር ራሱ ያመጣው ከጳውሎስ አይደለም። ያሳየን እኔ ራሱ ማነው ሉተር ቢኖር በዚህ ዘመን ጠይቀዋለሁ። ከየት አሁን እንደምጠይቀው ጠይቃለሁ። ከየት ነው ያመጣው የሕፃናትን ጥምቀት ነው ብዬ የምለው። ከየት ነው ይዞት የመጣው? ከሐዋርያቱ ትምህርት ካሁን ከካቶሊካዊት ቤተክርስቲያን የወጣ አገልጋይ ስለነበረ እኔ ከኦርቶዶክስ የወጣው አገልጋይ ነኝ፣ እሱ ከካቶሊክ የወጣ አገልጋይ ነው። ስለዚህ የሕፃናትን ጥምቀት ከካቶሊካውያን ነው እንጂ ይዞት የመጣው ከመጽሐፍ ቅዱስ አይደለም። ኤርሚያስን ልታሳምኑት ከፈለጋችሁ የሉተራውያን የሚሆን መካነ ኢየሱስ ቤተክርስቲያን አገልጋዮች ወንድሞች በቅነት የምታወሩ ካለ ልታሳምኑ ከፈለጋችሁ ሉተር፣ ዝዊንግሊን፣ ጆን ካልቪን አትበለኝ። የዛሬ 500 ዓመት ላይ የነበሩ የሪፎርሜሽን አባቶችን እዛ ጋር ትጥራልኝ። ከጠራህልኝ ጌታዬን ጥራ። ኢየሱስ ክርስቶስ በዚህ ጉዳይ ላይ ምን ብሎ አስተምረዋል? ከጠራህ ቅዱስ ጳውሎስን ታላቁን ሐዋርያ እነ ጴጥሮስን መልእክታት የጻፉትን ማቴዎስን፣ ዮሐንስን እነሱን ጥራልኝ። ከነሱ አሳየኝ። ከኢየሱስ ሳታሳየኝ፣ ከጳውሎስ ሳታሳየኝ፣ ከጴጥሮስ ሳታሳየኝ፣ ከዮሐንስ ሳታሳየኝ፣ ከያዕቆብ ከይሁዳ መልእክት ሳታሳየኝ ዝዊንግሊን ጆን ካልቪን ብለህ ብትለኝ ብራዘር ለምን ማኪያቶ ነገር ለምን አልጋብዝም? እሱን ብንጠጣ ይሻላል። እንደዚህ አይነት ተረት አቁም ነው ብዬ የምልህ። አለቀ። እንኳን ጆን ካልቪን አይደለም ከሐዋርያቱ ሞት በኋላ የተነሱ ፖሊካርፕ የተናገረው የሕፃናትን ጥምቀት እቀበላለሁ ብሎ ካለ ምንም ልረዳ አልችልም ብራዘርዬ፣ አልቀበልም ፖሊካርፕን። ምክንያቱስ ፖሊካርፕ ከዮሐንስ የሕፃናትን ጥምቀት ካልተማረ ኬት ያመጣዋል? እሱ የዮሐንስ ደቀ መዝሙር ሆኖ አባቱ መንፈሳዊ አባቱ ዮሐንስ ያላስተማረውን ፖሊካርፕ ኬት አምጥቶ ነው ለእኔ የሚጭንብኝ የሚያስተላልፍብኝ? አይ ኢግናሽየስ ብሏል። ኢግናሽየስስ ኬት ነው ያመጣው?
ይጠየቃል። እነሱ እንኳን ራሱ እንኳን በዚህ ጉዳይ ላይ ተናግረው ቢሆን የሕፃናትን ጥምቀት አልቀበልም። 4 ነጥብ። አትቀበሉ ወንድሞች እናቶች። የመጽሐፍ ቅዱስ ትምህርት አይደለም። የመጽሐፍ ቅዱስ ትምህርት አይደለም። የመጽሐፍ ቅዱስ ትምህርት ስላልሆነ ማንቀበለው ማለት ነው። ኦኬ፣ የመጽሐፍ ቅዱስ ትምህርት አይደለም። ጌታችን በዚህ ጉዳይ ላይ አላስተማረም። ሐዋርያቱ በዚህ ጉዳይ ላይ አላስተማሩም። ግልጽ የሆነ ፍንትው ያለ በሕፃናትን አጥምቁ ብሎ የሚል ትምህርት የለም፣ ስብከት የለም። እንደ ቅዱስ ጴጥሮስ የ40 ቀን ሕፃን ልጅ እያነቁ ውሃ ውስጥ የጨመሩበት የለም። ለስብከተ ወንጌል በሄዱበት ቅዱስ ጳውሎስ ከኢየሩሳሌም እስከ ኤልዋሪቆ በሄደበት ሐዋርያዊ ጉዞ የሕፃናትን ጥምቀት አጠመኩ ብሎ አላለም። አንድ ቤተሰብ ነው ያጠምቀው። እንደውም እኔ ጌታ ላጠምቅ አልጠራኝ ወንጌል ልሰብክ ነው እንጂ ነው ያለው። ግን የእስጢፋኖስን ቤተሰብ አጥምቋል። ቤተሰብ ሲጠመቅ በቤተሰብ ውስጥ የ40 ቀን የ80 ቀን ሕፃን ሊኖር ይችላል እያልክ አንተ መላምት ግምት እየሰራ መተህ ዶክትሪን እኛ ላይ እንደ ሸረሪት ድር ደግሞ እኔ ላይ ልታደራብኝ ትፈልጋለህ እንዴ? እንዲህ የሚባል ትምህርት የለም። እኔ አባቶቼ ብዬ የምጠራቸው የመጀመሪያ ኢየሱስ ክርስቶስ፣ ከዛ በፊት የብሉይ ኪዳን ነቢያት እነሱ በጥምቀት ጉዳይ በእርግጥ አላወሩም፣ ግን ኢየሱስ ክርስቶስ እና ሐዋርያቱ የትኛውንም እምነት አምጣልኝ፣ የትኛውንም መረዳት አምጣልኝ፣ ኢየሱስና ሐዋርያቱ ብለዋል ወይ ነው የኔ ጥያቄ። መጀመሪያ ጆን ካልቪን ምን ብለዋል በዚህ ጉዳይ ላይ? አግናጤዎስ፣ ሱሱኒዮስ፣ ሄሬኒዮስ፣ ሰባሊዮስ ምናምን ነገር እያልኩ እንደነ ማን ነው እንደነ አንቶኒ ከዛ አልጀምርልህም። ቆርኔሊዮስ፣ አትናቴዎስ ማን ነው? አይ ኦኬ፣ የቤተክርስቲያን አባቶች ናቸው። አዎ አምናለሁ። አትናቴዎስም ዮሐንስ አፈወርቅም ቄርሎስም ጥሩ የተናገሩት አለ። ሃይማኖት አበው ስላለ ማለት ነው። ጥሩ የተናገሩት እውነተኛው ነገር የተናገሩት ጥሩ ስራ የሰሩት አለ። እውነት እግዚአብሔር አምላክ ይባርካቸው። ግን አትናቴዎስ አይደለም የኔ መሰረቴ። ዳጸ ልሳን አይደለም የምናገረው፣ በደንብ አስቤበት ነው የምናገረው። አትናቴዎስ አይደለም የኔ መሰረቴ። ሉተር አይደለም የኔ መሰረቴ። ዙንግሊን አይደለም የኔ መሰረቴ። ሄሬኖስም አይደለም የኔ መሰረቴ። አግናጤዎስም አይደለም የኔ መሰረት። ፖሊካርፕም አይደለም የኔ መሰረት። ዮሐንስ ሐዋርያው ግን የኔ መሰረት ነው። ጳውሎስ ግን የኔ መሰረት ነው። ኦኬ፣ ጴጥሮስ፣ እነኚህ መሰረቶች ናቸው። ምክንያቱም በእነርሱ በኩል የተሰበከ ስብከተ ወንጌል በሐዋርያቱና በነቢያቱ መሰረት ላይ ተመስርታችኋል። ይሄ ማለት በቀደሙ የብሉይ ኪዳን ነቢያት የተነገረ ትምህርትና በቅዱሳት ሐዋርያት የተሰጠ ትምህርት የማዕዘኑ ራስ ድንጋይ የሆነው የዳዊትን ልጅ የአብን ልጅ ኢየሱስ ክርስቶስ እሱ የማዕዘኑ ድንጋይ መሰረትና ራስ ነው። ሐዋርያቱ መሰረት ተብሎ ሲባሉ ከኢየሱስ ክርስቶስ እኩል መሰረት ናቸው ማለት አይደለም። መሰረቱ ክርስቶስ ነው። ምን ማለት ነው ታዲያ? ሐዋርያቱና ነቢያቱ መሰረት ናቸው የተባሉት በእነሱ በኩል የተነገረ የእግዚአብሔር ቃል እሱ ነው። በቃ ፋውንዴሽኑ፣ እውነቱ እሱ ነው። ቱምቢው እሱ ነው። መልህቁ እሱ ነው። መለኪያው እሱ ነው። ስለዚህ አንድ ሰው መጥቶ እንትን ብሎ አብልተ ጴጥሮስ ምን አለ በዚህ ጉዳይ ነው ብዬ የምልህ እኔ መጀመሪያ ጴጥሮስ ምንም አላለም በዚህ ጉዳይ ላይ ብለህ ካልከኝ እሺ እንትና ሱሱኒዮስ እና ሄሬኖስ፣ ሰባሊዮስ፣ አግናጤዎስ ብለህ ብትለኝ ምን አሉ እልሃለሁ፣ እሰማለሁ። አይ እንደዚህ ብለዋል። ከጴጥሮስ መልእክት ጋር ነው የማገናኘው እና ከጴጥሮስ መልእክት ጋር የሚስማማ ከሆነ እውጠዋለሁ። የማይስማማ ከሆነ እንደ ጉሽ ጠላ የሄሬኒዮስ፣ አግናጤዎስ፣ ሱሱኒዮስ፣ ሰባሊዮስ ብለህ ብትል፣ ሉተር ብለህ ብትል፣ ጆን ካልቪን እንደ ጉሽ ጠላ እየተፋን የምንጥለዋለን። ምክንያቱስ መጽሐፍ ቅዱሳዊ ያልሆነ ትምህርት ስለሆነ። የሕፃናት ትምህርት ጉዳይ ሉተር ከመጽሐፍ ቅዱስ ያገኘው ሳይሆን ከካቶሊክ ቤተክርስቲያን ይዞት የወጣው ስርዓት ነው። እዛም የሚያገለግል መነኩሴ ስለነበረ ማለት ነው። አለቅ። ከዛ ውጭ ሉተር የተናገራቸውን አልቀበልም አልኩ። መካነ ኢየሱስ ቤተክርስቲያን በሕፃናት ትምህርት ጉዳይ ትክክል አይደለችም ነው እንጂ በሕፃናት ትምህርት ነው ያልኩት። በሕፃናት ጥምቀት ጉዳይ ትክክል አይደለችም አልኩ እንጂ ቤተክርስቲያኒቱ የተሳሳተች ነች ብለዋል እያለች ማለት ነው። እቺ ቡና ቁጭ አርጋ እያፈላች የስም ላጲስ አንድ እውነት አትናገር። በሙሉ ቅድም የነበረው ሐሳችና እዚህ ከኛ ቤት ጴንጤ ቤት የምንገባው እነሱ ጋር ሰው ሄዶ እንዳይወስዱት ብለን ዳይቨርት ለማድረግ ነው ብሎ የሚል ማለት ነው። እዛ የሰበሰበቻቸው ኦርቶዶክሳውያን ማለት ሰማቸው ልጠራላችሁ እችላለሁ። እነሱን ቁጭ አርጋ በቃ ጥሪ የላት ጌታ ውጭና ስበክ ያላላት የወንጌላዊነት ጥሪ የላት፣ ጸጋ ስጦታ የላት፣ ምንም የጸጋ ስጦታ የላትም። በዚህ ተጠርቻለሁ ብላ የምታገለግልበት ማለት ነው።
እሷ ቤት አንድ ቀን ወንጌል ሰብካ ሰዎች ጌታ እንዲቀበሉ አድርጋ አታውቅ። ከዛ ይልቅ የዛሬ 100 ዓመት ነው የመጣው እናንተ ፔንቴኮስታልና ፔንቴኮስታል የዛሬ 100 ዓመት የመጣ እምነት እያለች ትሳደባለች ማለት። ከዚህ በፊትም እንደዚህ ትሳደብ ነበር። ጸጋ ስጦታን ብታበሻቀጥ ምናምን ነገር የሆነ ሴትዮ። እንደዛ አይነት ሚና ያላችሁ ሰዎች ሚናችሁ ላይ እሺ፣ እኔ ጋር አትጠጉ፣ እንዳትጠጋ፣ እዛው አርፋችሁ ተቀመጡ። ይሄ ለማለት ነው። በጣም ይቅርታ ወገኖች፣ እዛ ሆቶኜ ተናግሬያለሁ። የተናገርኩት ከወንድሞች ጋር ልታጣላኝ ምን ያህል ክፉ መንገድ እንደምትሄድ እህትየው ዕብራዊት ትናንት ወዲያ አንድ ህልም እየነገረችኝ ነበር። እግዚአብሔር በጣም የሚናገርባት እህት ስለሆነች ያንን እሳት ለመጫር ያንን እሳት ለመቆስቆስ ናቲ ጭንቅላት ላይ ወጣ ምናምን። ናቲዬን ቆጥሬው አላውቅም በክፉ። በጣም ሀምብል የሆነ ወንድም ዳኒ፣ በጣም ሀምብል የሆነ ወንድም፣ በብዙ እውቀት በብዙ ጸጋ እግዚአብሔር ያጠቃቸው በጌታ ያገኟቸው የተወደዱ ወንድሞቼ ራሳቸው ላይ ወጣ፣ ጭንቅላታቸው ላይ ወጣ እያለች ታቀሳስራለች። መካነ ኢየሱስ ቤተክርስቲያን ላይ ወጣባት፣ ጭንቅላቷን ረገጣት። የናቲንም ጭንቅላቱን ረገጠው፣ ዳኒንም እያለች ስማቸውን እየጠራች ምንም አላልኳቸውም ከፍቅር በስተቀር። በእውነት ደግሞ እንዴት እንደምወዳቸው። ለዚህም ነው ይህንን ውለታ ብዬ ለመቁጠር ፈልጌ ሳይሆን ለዚህም ነበረ እስላሞቹ ቤቱን ሲያዘጉበት 100,000 ፎሎወር ያለኝን የራሴን አካውንት በውስጥ ና ብዬ ለዳንዬ የሰጠሁትኝ። የኔ ቅር ብዬ ሀ ብዬ ነው እንደገና የጀመርኩትኝ። ሀ ብዬ ለዳኒ ፔጅ ሰጥቼ ቢመጣ እሱ ቢናገር እመርጣለሁኝ። ናቲ ቢመጣ ናቲ ቢናገር እመርጣለሁ። መተውም ስለሚያውቁ ደግሞ ማለት ነው። ጭንቅላታቸው ላይ ወጣ እያለች አሁን እንትን ሶሻል ሚዲያ ላይ ነገር እሳት ልትጭር ማለት ነው። በጣም ክፉ ሴት ናት አልኳቸው ወንድሞች እናቶቼ። እኛ ጋር ያሉ ከነሱ አንዷ ናት እቺ ሴትዮ። የናቲን ስም አልጠራው ስናገር፣ የዳኒን ስም አልጠራው ስናገር። ምን አይነት ክፉ ልብ እንዳላችሁ አይዶን ነው። እዚህም ያላችሁ ሰዎች ካላችሁ እየመጣችሁ ኤርሚዬ ምናምን ነገር አትበሉኝ። እና የፈለጉትን ይበሉ። ቤተክርስቲያኒቱን እኔ በጥምቀት ጉዳይ ዛሬ አይደለም መናገር የጀመርኩት። ወንድሞቼንም ስማቸውንም አልጠራውንም። ጸጋና ሰላም ይብዛላችሁ። እንዳልኳችሁ ዳንዬ ቤት እንኳን አልገባውም። መኪና ውስጥ ሆኜ ልጆቼ እዚህ ከቤተሰብ ጋር እና ከፓስተር ልጆች ጋር የሚያዩት ነገር አለ። ፓስተር ራሱ ውስጥ ላይ ሆኖ ቡና እንጠጣ እያለ እየጠራኝ መኪና ውስጥ ቁጭ ባልኩበት ነው እና ኧረ እንደዚህ እያለች ነው ምናምን ነገር አለኝ። እዚህ ቁጭ ብዬ ማለት ነው። ማንም ጋር እንኳን አልገባውም። እህትየው ራሱ የደወለችው ሚስኮል እንኳን አይቼ አልመለስኩም። እንትን አትበሉ እሺ። የሰራዊት ጌታ እግዚአብሔር በዓላማ ስለላከኝ ነው ወንጌል የምሰብከው። ትክክል ያልሆነውን ትክክል አይደለም ብዬ እላለሁኝ። ኦርቶዶክስ ጋር ብቻ ሳይሆን እኛም ቤት ኦኬ። ጌርሳምዬ ትክክል ባልሆነበት ትክክል አይደለም ብዬ እላለሁ። በመጽሐፍ ቅዱስ ሚዛን ትክክል አለመሆኑን እንበል። ጌርሳምም እኔን እንዲሁ ነው ማለት ያለበት። ትክክል ባልሆንኩበት ትክክል አይደለም ማለት ነው ያለበት። ሚሚቱን ሊያቱን ቢኒውን ሜርሲ እህትየው ትክክል ባልሆኑበት ትክክል አይደላችሁም ብለን እንላለን። እናንተም እንደዚሁ እንድትሉ የሚገባው ግን በእኛ አታየት አይደለም፣ በመጽሐፍ ቅዱስ አስተምሮት ነው ትክክል ያልሆነውን ትክክል አይደለም ማለት ያለበት። ፔንቴኮስታልን እንዴት እንደምትጠላ እንዴት ነፍሷ እንደሚጸየፍች ሴትዮ እውነት ወንድሞቼ እናቶቼ፣ ፔንቴኮስታልነትን የካሪዝማቲክ የመንፈስ ቅዱስ እንቅስቃሴን የማትቀበሉ ሰዎች እኔ ጋር አትምጡ ወንድሞቼ እናቶቼ። በዚህ ጉዳይ በጣም ስስ ነኝ አልኩ ወንድሜ። ምክንያቱስ እኔን ከአመድ ከትቢያ አንስቶ ያደረገኝ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እንዳገለግል ጸጋን የሰጠኝ የተባረከው መንፈስ ቅዱስ ነው። ለዚህ ነው ቁጭ ብለን የምሰማኝ። መተህ የማገለግልበትን ጸጋ ስጦታ የማገለግልበትን መንፈስ አትሳደብ። የዛሬ 100 ዓመት ላይ የጀመረ ፔንቴኮስታል የለም። ፔንቴኮስታልነት የጀመረው በጸጋ ስጦታ በልሳን ስጦታ ሐዋርያ ሥራ በኢየሩሳሌም እንጂ አዙዛ ስትሬት ላይ አይደለም የጀመረው። አዙዛ ስትሬት ላይ ቢፈነዳ ሰየው እንቀበላለን አዙዛ ስትሬትን። ከዛ በፊት የለም ነው ብላችሁ ምትሉን ሐዋርያቱ አልነበራቸውም? ጳውሎስ በጸጋ ስጦታ ይጸልይ አልነበረም? በልሳን ይጸልይ አልነበረም? ነበረ እንደ እሱ ዛ በሐዋርያ ሥራ ምዕራፍ 2 ላይ አልነበረም እኮ ከ12ቱ ጋር በኢየሩሳሌም መንፈስ ቅዱስ ጉብኝት ባደረገበት ሳለ ጳውሎስ አልነበረም። ግን ይሄ ጳውሎስ የቱ ጋር መንፈስ ቅዱስ እንደተሞላ ቦታውን ባናቅም በልሳኖች ከእናንተ ይልቅ እጸልያለሁ ይላል። ይሄ ማለት ምን ማለት ነው? አልቆመም ማለት ነው።
የክርስቶስ አካል እስካለች ድረስ ቤተክርስቲያን በአካሉ ላይ የሚሰራው መንፈስ ቅዱስ እስካለ ድረስ በቤተክርስቲያን የጸጋ ስጦታ አንዳችም አይጎድልባችሁም ነው ያለን። በቃ ይሄን ከተቀበልክ እና ቀረበኝ ቀርባለሁ መጥቼ እናገለግላለሁ ማለት ነው። ኦኬ መንፈስ ቅዱስ ልሳን ጥምቀት የምትናገረው ሁሉ ከቃሉ ውጭ ነው አይደል? የእሷን ነው ወይስ የኔን ነው? ሚሚ ያለይሽም? አዎ የእሷን ነው። ኤርሚዬ ጸጋና ሰላም ይብዛላችሁ። ተባረኪ። አዎ ከዚህ ቀደምም ስላገኘኋት ነውና በጣም ነው የሚያሳዝነው። ያለ ማስረጃ በድርቅና ነበር የምታወራው። ስፔሻሊ ልሳን ላይም ያላት ነገር ከጥቅሙ ጀምሮ ረጅም ጊዜ ለማውራት ሞክሬያለሁኝ። ከዛ ሲሰለቸኝ በቃ ተውኩኝ እንጂ እና እንደዛ ነው። ብዙዎች አሉ ባይዘው የሆነ ሐሳብ ይጀምሩና አላማቸው አይገባኝም ማለት ማስረጃ ይዘው በትክክል ከሆነ ያንን ሰው የመቃወም መብት አላቸው። በማስረጃ ከሆነ ማንኛውንም ሰው ማለት ነው ልክ አንተ የቅርብ የምትላቸውን ወይም እለት እለት አብራችሁ በላይ የምታገለግሉ ሰዎች ሲስቱ እንደምትናገረው ሁሉ በዛ ልክ ነው ሁላችንም መጓዝ ያለብን ብዬ አምናለሁና በጣም ትክክል ባልሆነ መንገድ ወይም የቅዱሳት መጽሐፍ ማስረጃ የሌላቸው ሰዎች ዝም ብለው ግን ወይ በስሜት ይሁን በሙቀት አላቅም ቤት ይከፈታል። ከዛ ዝም ብሎ ሐሳብ ይሰነዘራል፣ ይሳቃል። ሙግቱ ወይም ሙግት የሚያደርገው አካል በትክክል አይሄድም፣ በማስረጃ አይሄድም። እንደዚህ የሚያደርጉና ደግሞ አልሆን ሲል አቁመው ወደ ቀደመው ስፍራቸው የሚመለሱ አሉና ሌሎችን እንትን ላለማለት በዚህ ዙሪያ በሰፊው መስራት ያስፈልጋል። እንደዚህ አይነት ሰዎችን እንዲመለሱ በሰፊው መስራት ወይ ደግሞ ሌሎች እነሱን ተከትለው ሌላ ስላቅ ውስጥ እንዳይገቡና እንዳይስቱ ደግሞ ስራ መስራት ያስፈልጋል ብዬ አስባለሁ። እና ስለማቅ ነው ረጅም ጊዜ ስላወራሁ ነው ከሷ ጋር። ጸጋ ይብዛላችሁ። ሁላችሁንም ሰላም ብያለሁ። እሺ ቴንክ ዩ ሚሚዬ ተባረኪ። አዎ ለምን በጣም ፔንቴኮስታል ለምን እንደምጠላ ነፍሱ አምረራ ነው የምትጸይፈው። የእውነቴን ነው የምልህ። ይሄ እኮ ጤነኝነት አይደለም። በአንዳንዱ ነገር ላይ ያልደረስንበት ነገር ካለ ዝም እንላለን። በልሳኖች የሚጸልዩ ስንት ትውልድ ነው ያለው በክርስቶስ ቤተክርስቲያናት ላይ። እኛ ሰይጣን የተጠናወተን ማለት ነው? እንደዛ ይባላል አይባልም። በልሳን የማይጸልዩ አጋንንት ስላለባቸው ነው በልሳን የማይጸልዩት ብለን አንልም። በልሳን የማይጸልዩ ሰዎች አልዳኑም ብለን አንልም። የሚሉ ሰዎች ካሉ ትክክል አይደሉም። እኔ በፍጹም ትክክል አይደሉም አይባልም። አንዳንድ አገልጋዮች ከሙሉ ወንጌል ወጥተዋል ተብሎ የተባሉ እንደዛ ሲሉ ሰምቼ አፍህን ያዝ ነው ያልኩት። በልሳን የማይጸልይ ስንት የዳኑ ሰዎች አሉ። ኦኬ የዳኑ ግን በልሳን አይጸልዩም። ለምን አልተሰጣቸውም? ስላልተሰጣቸው እንጂ ስላልዳኑ አይደለም የማይጸልዩት። ስለዚህ በልሳን የሚጸልይ ልክ ጳውሎስ እዛ የሮሜ መጽሐፍ ምዕራፍ 14 ላይ የሚበላው የማይበላውን አይናቀው ምናምን ነገር ያለው አይነት ሎጂክ እነሱ አይነት ማለት የሚጸልይ የማይጸልየውን መናቅ መሰደብ የለበትም። የማይጸልየውም የሚጸልየው መሳደብ የለበትም። በቃ እስኪገለጥ ድረስ ዝም ነው ማለት ያለበት። እሷ እኮ ከአጋንንት ነው ብላ ምትለው አሁን ስማቸውን መጥራት አልፈልግም ሌላ የቤት ስራ ስለማልሰጣቸው እዚህ ሶሻል ሚዲያ ላይ ሰይጣን ነው እያሉ ሲያሾፉብን የነበሩ ማለት ነው። ከእነሱ ጋር ነጋሪት የምትጎስም የነበረች በጣም ነገረኛ የሆነች ሴትዮ የወንድሞቼን ስም ባልጠራውበት ናቲንና ዳኒን ጭንቅላታቸው ላይ ወጣባቸው እያለች ስም ጠርታ ይሄ ኤርሚያስ የሚባል እያለች ማለት ነው። ምን ቦጣኝ ወንድሞቼ ጭንቅላት ላይ ወጣለ? ወንድሞቼ ናቶች ከኔ ይልቅ በእውቀትም በእውነት የአብርሃም አምላክ ምስክር ነው። እናንተ እዚህ ስላላችሁ አይደለም። ከኔ የበለጠ በእውቀትም በአገልግሎትም የቀደሙ ወንድሞች ናቸው። ቴዎሎጂያንስ ናቸው የተማሩ ማለት ናቲ የተማረ ነው። ዳንዬ የተማረ ነው። ልታጣላ ልታቀሳስር ወጣ። አሁን ስራ ጠፋየ። እዚህ ሶሻል ሚዲያ ላይ የሚተራመሰው ጠፋ። ልታተራምስ እንደዚህ አይነት ተሳት ይችላል። መካኒስ ቤተክርስቲያን ጭንቅላቷ ላይ ወጣ ያለች ለምን ነው ጭንቅላቷ ላይ ወጣ? የመካኒስ ቤተክርስቲያን ጭንቅላት እኮ ክርስቶስ ነው ራስ የተባለው ማለት ነው። ታዲያ የህፃናት ጥምቀት ትምህርቷን አልቀበልም ነው ያልኩት። ዛሬ ነው ያልኩት አይደለም። ሶሻል ሚዲያ ከመጣሁበት ጊዜ ጀምሮ ማለት ነው 10 ዓመት
እና እንዲህ አይነት ሰዎች አሉ። ነገሩ ጌታዬ በሁለት እህቶች አንዷ ጅዋለች ዕብራዊት ይኸው ትናንት ነው የነገረችኝ። ራሱ ትናንት ወዲያ አይደለም ትናንት ጠዋት እንዲህ አይነት ነገር ሊመጣ ነው፣ እግዚአብሔር ተጠንቀቅ ይልሃል አለችኝ። ሳይ መንፈስ ቅዱስ አሁን ትናንት ያን መልእክት ባትነግሪኝ ኖሮ እህትየው ዛሬ ምን እንደማናሰብ ነበረ። እና አሁን በቃ ጌታዬ ተናግሯል። አሁን ምንም የፈለገ ያጭሱት እዚህ ሶሻል ሚዲያ ላይ አሁን በዚህ ጉዳይ እየተገረምኩ እየሳኩኝ ስብከቴን ብቻ ነው የምሰብከው። ከሳምንት በፊት ሌላ እህት አለች በጣም እግዚአብሔር የሚናገራት የምትጸልይልኝ እንደ እህትየው እንደ ዕብራዊት ሳምንት ባልሞላ ውስጥ በእነዚህ ሁለት እህቶች በኩል ተናገረኝ። በጣም ነው የሚገርመው። ጌታዬ መንፈስ ቅዱስ አትለየኝ፣ ከእንዲህ አይነት ያንተ ምሪት እንዳርቅ ይመጣል አለችኝ ትናንትና ዕብራዊት ይመጣል አለችኝ። ምንድን ጠዋት ላይ ገና ካልጌ ሳልነሳ ደውላ ይኸውልህ እየሰማኸኝ ነው አለችኝ። ኦኬ የሆነ ነገር ይመጣል፣ አንተ ላይ ይመጣል፣ ወደ አንሆነ አቅጣጫ ሊወስድህ የሚመጣ ንፋስ አለ፣ ተጠንቀቅ ይልሃል ጌታ አለችኝ። እቺ እህትየው እግዚአብሔር መንፈስ ቅዱስ ለዘላለም ስሙ ይባረክ። ስለዚህ ወንጌልን መስራትን እንቀጥላለን። በጣም ተሰምቶኛል። የተሰማኝ ወንድሞቼን ጠርታ ነገር እሳት ልትጭር ማለት ነው። እኔ የሁለቱም ስልክ ስላለ ይደውላቸዋለሁ። ያውቃሉ የመካነ ኢየሱስ ቤተክርስቲያን የህፃናትን ጥምቀት እንደማልቀበል ጭንቅላታቸው ላይ ወጣ ተረማመደባቸው። ስማቸውን እንኳን አልጠራውም በክፉ። ለምን ጠራቸዋለሁ በክፉ? በጣም ወዳቸው ወንድሞቼ፣ ሀምብል የሆኑ ወንድሞች ሁለቱም ደግሞ በጣም ጌታ እግዚአብሔር ለዘላለም ስሙ ይባረክ እና ተባረኩ። እንኳን ደህና መጣችሁ ወንድሞች። እህቴ ሊያይ የሆነ ነገር ስጽፍ ያየው አንድ ቁጥር ጽፈሽ ነበር። ሰላም ቅዱሳን ላይም ታችም ያላችሁ ሁላችሁም የአባቴ ብሩካኖች እንዴት ናችሁ? ሰላማችሁ ብዝት ይበል። ታፕ ኮፒ ሊንክ ሼር እናድርግ። አይ ዶንት ኖ ልትቆይ ከገባህ አላውቅም ነው ወይንስ እችኑ ሀሳብ ለመናገር ነው አላወቅኩም። መቆየት ካለብህ ያው ቅዱሳን ታፕ ኮፒ ሊንክ ሼር እንዲያደርጉ ነው ዋነኛው። ሌላው እንደዚህ አይነት ነገሮችን ኤርሚዬ መተው ነው። ምክንያቱም አንተ ዛሬ ብቻ አይደለም ፌስቡክ ላይም ዩቲዩብ ላይም እናውቃለን የህፃናትን ጥምቀት ስትቃወም፣ እኔም ከሚቃወሙት ወገን ነኝ። ሙሉ ወንጌል አደግ ነኝ። እንግዲህ እኔ ሙሉ ወንጌል ናት ያሳደገችኝ። ሙሉ ወንጌል ያደገ ሰው ደግሞ ያንን ይቀበላል አይደለም? አንቀበልም። ስለዚህ ይሄ ደግሞ መጽሐፍ ቅዱሳዊም ትምህርት ነው፣ የእግዚአብሔርም ቃል ይደግፈናል ይሄን ለማለት እና ይሄ አዲስ አይደለም፣ አዲስ ነገር አይደለም። አብረሃቸው እኮ ተቀምጠህ አንተ እነሱ እኮ ተቀምጠው ኦርቶዶክሶችን የህፃናት ጥምቀት አያድንም ብለህ እኮ ትሞግታለህ። እነሱ ቁጭ ብለው ነው እንግዲህ እኔ አይ ሪመምበር እና ያው ናቲ የነሱን የህፃናት ጥምቀት በምን አይነት መንገድ እንደሚያደርጉት ሁሉ ይናገር ነበረ። which እኔ ሁልጊዜም ያንን አልቀበልም። ማንም ሰው ሊያስገድደኝ አይችልም። የተማርኩት ትምህርት አይደለም፣ መጽሐፍ ቅዱስን እኔ እንደዛ አልቀበለውም። ግን የታወቀ ነው፣ ይሄ አዲስ ነገር አይደለም። ሰምቻለሁ፣ ቪዲዮውን አይቼዋለሁ፣ ልከውልኛል እና በዚህ ብዙ ልትናገር የሚያስፈልግ ነገር አይደለም። to be honest በፍጹም አያስፈልግም። ይሄ አሁን እግዚአብሔር በአንተ እየሰራ ያለውን የጀመረውን ነገር ትልቅ እሳት፣ የወንጌል እሳት የተለኮሰውን ለማጥፋት ለማዳፈን የሚደረግ ነገር ነው ብዬ እኔ ላለሁኝ። ምክንያቱም ነፍሳት እየዳኑ ነው። በጎረቤቶቻችን ላይ ትልቅ ጥያቄ እየመጣ ነው ያለው። አሁን ደግሞ ሰምታችኋል፣ ቤተክርስቲያን ትሳሳታለች፣ ቤተክርስቲያን አትሳሳት። ይሄን ሁሉ ያደረገ እዚህ ፕላትፎርም ላይ እንደገናም ከዩቲዩብ ከፌስቡክ ጀምሮ የሚባሉ መጽሐፍ ቅዱሳዊ የሆኑ ትምህርቶች፣ የማይሳሳተው የእግዚአብሔር ቃል ብቻ ነው የሚለው ትምህርት
አሁን ይኸው ነውጥ እያመጣ ነው። አባቶች የሚለው ነውጥ አምጥቷል። ስለ ክርስቶስ አባት አለው አምላክ አለው ነውጥ አምጥቷል። በጣም ብዙ ትምህርቶች እዚህ ላይ ነውጥ አምጥተዋል። ስለዚህ እነዚህ ነገሮች ለማዳፈን ለማቀዝቀዝ የመጣ ነገር ነው ብዬ እላለሁ ኤርምዬ። ስለዚህ በማስተዋል በጥበብ ለሚናገረው ትተህ ነገሩን አንተ ወንጌልን አገልግል። አንተ ነህ እኮ አይደለም እዛ ቤት ወንጌልን የጀመርከው። ሰዎች እዛ ቤት እንዲመጡ እኔ እና አንተ ነን ስንጀምር የገባ ነው የጀመርነው ያን ቤትና በእርግጥ ሀንቾ በጣም ቆይታለች። ታምን ነበረ፣ በጸጋ ስጦታዎች ታምን ነበር፣ ልሳንን ትቀበል ነበር እና ከተወሰነ ጊዜ በኋላ የተለወጠ ነገር ነው። እኔ ሰው ለምን ተለወጠ አልንም፣ ግን ሲለወጥ እኔ ሸሻለሁኝ። ምክንያቱም ከኔ ትምህርት ጋር የማይሄድ ካልሆነ መቀመጥ ብዙ አልፈልግምና አንዳንድ ነገሮች አሉ። ትክክል ነው። ስለዚህ አንተ ማድረግ ያለብህ እንትና ብለህ ኤርምዬ ነው በፍጹም አይመጥንህም። ዝም ብለህ ወንጌልን ስራ። በቃ በአንተ የተጀመረው ስራ እንዲቀጥል ነው እኛ የምንፈልገው። ቅዱሳን እዚህ ያላችሁም በቃ እንቀጥል። ታፕ አድርጉ፣ ኮፒ ሊንክ ሸር አድርጉና ኤርምዬ ሌላ ታፒክ አርስት ስጥና በቃ ስራህን ስራ ፕሊስ። የማይታወቅ ትምህርት አይደለም፣ የሚታወቅ ትምህርት ነው። ሁልጊዜ የምትቃወመው ነው። ሁልጊዜ እኔ የምቃወመዋለሁ፣ አልቀበለው። በቃ መቀበል ግዴታ አይደለም እና አዲስ ነገር አይደለም። አዲስ ነገር አመጣ ኤርሚያስ ብሎ እየተወራ ያለ ነገር ስላልሆነ ቦታ ልትሰጠው አይገባም ኤርምዬ ፕሊስ። እና ትተህ በቃ ወደ ወንጌል ቀጥል። አሁን ታፒክ አርዕስት ስጥና ፕሊስ። አሁን ደግሞ ሰሞኑን ይኸው ምንድን ነው ስለ ፋሲካ ደግሞ እያወራን አይደለም። አሁን እኮ ጥያቄ ደግሞ እየተፈጠረ ነው። ያወራሉ እኮ ሌላ ቤት እያወሩት ነው እኮ። እዚህ ቤት የሚወራው ሌላ ቤት ተከፍቶ ወሬ እየተወራ ነው። ጥያቄ እየተፈጠረ ነው። ውይይት ተጀምሮበታል ኤርምዬ። ስለዚህ ይሄን ነገር ሊያዳፍን የመጣ አመድ ነው። በጌታ በቃ አቁም። አሁን ይሄ አይወራ። ሌላ ታፒክ ስጠና እናውራ። ተባረኩ ቅዱሳን። ታፕ አድርጉ፣ ኮፒ ሊንክ ሸር እናድርግና የሚቆይ ከሆነ አብረነው እናገልግል። ዘመናችሁ ይባረክ። ተባረክ እህትዬ፣ ጸጋ ይብዛልሽ። እሺ። አይ እግዚአብሔር አስቀድሞ አንቅቶኛል። ጌታ ስሙ ይባረክ። እግዚአብሔር ይባረክ። ኤርምዬ ሰላም ሁላችሁ። ትንሽ ቢዚ ሆኜ ነው እየሰማሁ ነው። ኤርምዬ ግን ቦታ አትስጥ እንደዚህ አይነት ነገር ብዙ ማለት ጌታ መልካም ነው። እግዚአብሔርን እኛ እንሰማለን፣ ይሰበከን፣ እሱ ነው የሚሻለን። እንዳትጨናነቅ አስቀድሞ እግዚአብሔር ሁሉን ያውቃልና ጌታ መልካም ነው። ተባረኩ ሁላችሁ። ታብታብ ሼር የምታረጉ የተወደዳችሁ ተባረኩ። እሺ ኤርምዬ እሺ፣ እዚህ ያላችሁ የምትሉት ነገር ካለ በዚህ ላይ በሉና ወደ ዋናው ሀሳብ እንሄዳለን። ብዙ ዲፕ ሳትገቡበት በቃ እግዚአብሔር ጌርሳ ብዬ። እሺ ወንድምነት ቀጥል ጨርስ ሀሳብና ኤርምዬ። አይ በቃ እኔ ጌታ አስቀድሞ ተናግሮኛል በዚህ ሳምንት ውስጥ። ትናንትና እህትየው፣ በባለፈው ደግሞ ሚሚ የሚሏት አንዲት እህት አለች እና እግዚአብሔር ይባረክ በቃ። ስለዚህ ለጠላት ሀሳብ ማለት ነው ማለት እህታችን አይደለም ጠላት ብያምላት፣ ዲያብሎስ ሊጭረው የፈለገው ነገር አለ። እዚህ ወንጌል ስንሰብክ ሌላ ጋር የተበጠበጠውን እሳት እኛ ጋር ሊያመጣ ስራ ባጡ ሴቶችና ወንዶች በኩል ያመጣው እሳት ነው። ከዚህ በኋላ ማንም አርዕስት አድርጎ አይገባበትም ማንም። እና ተባረኩ። ጌርሳም እየመቀጠል ትችላለህ። እዚህ ያላችሁ ሀሳብ የምትሉት ነገር ካለ በዚህ ላይ እንዳላንፍላችሁ ብዙ ዲፕ ሳትገቡበት እንደምበሉና ወደ ወንጌል እንሄዳለን። ተባረኩ። ጌርሳም የምትለው ካለ ቀጥል። ምንድነው አጭር ነገር ልበልና ቅድም ያልኩት ቤካ ምናልባት አስቀድማለሁ፣ ምናልባት ትተኛ ይሆናል። ቅድም ከቤካ ጋር ኦቨር ፎን እያወራን ነበር እና የነህሚያን ነበር ኮታ ያደረግኩለት። ነህሚያ ቅጥር ሲሰራ ታስታውሳላችሁ፣ ከጦቢያና ሰንብላት ጋር ብቻ አልነበረም። በጣም ፔንፉል የነበረው የነህሚያ በጣም አስቸጋሪ፣ እኔ ሳነበው ራሱ ለእኔ እንኳን ፔንፉል የሆነው እሱ ያንን ሁሉ የንጉስ ቤት ትቶ እንደዛ ተጎሳቅሎ ፊትህ ለምን ጠቆረ ተብሎ ጾሞ ያን ሁሉ ተጉዞ መጥቶ ኢየሩሳሌምን ቅጥር ሲሰራ በጣም ያስቸገሩት የውስጥ ሰዎች ነበሩ።
በጣም ያስቸግራል። ያንን ልናጠናውና በደንብ እና በዘመናት መካከል ሐዋርያ ጳውሎስስ በስራቴ ላይ ሊጨምሩብኝና እንትን ይላሉ፣ ስለ ክርስቶስ ይናገራሉ፣ ምን ቸገረኝ። እና በዘመናት መካከል የውጭ ችግር የለብንም። አሁን እኮ ለይቶላቸው ቢሄዱ ደስ ይለናል። አሁን አንዳንድ ሰዎች እና ግን የውስጥ በጣም ፔንፉል ነው። እኔ ከወገኔ ከራሴ የሆነ እንደዚህ አይነት ያለየለት ሰው እንትን ይለኛል፣ ይጎዳኛል፣ አኖኝ ያደርገኛል፣ በጣም አይስማማኝም። በቃ ይለይላቸው። አሁን እኔ ተሜን እወደዋለሁኝ። ተሜን ተጣላው ብትሉኝ እኔ አልሰማቸውም። በጣም ነው የምወደው፣ ፍቅሬን ነው የማሳየው። ግን በማሊያው ነው የማጫወተው፣ ችግር የለብኝም። ድሮ ግን እንደዛ አልነበርንም። ብዙ ጊዜ ተጋይተናል። በተለይ እሱ ያሳድደኝ ነበር እና እንደዚህ ይለይላቸው። መሀል ላይ ሆነው አሁን አንዱ ፓሽኑ ወንጌል ለመስበክ ነው፣ ጌታ ኢየሱስ ክርስቶስ ሊመጣ ነው። ሌሎች ግን ምን አጀንዳ እንዳላቸው አላውቅም። የተለያየ አጀንዳ ነው ያለው። ፓሽን አላቸው፣ ሌላ አጀንዳ አላቸው። በየቀኑ እንዲህ አይነት ነገር ነው የሚያደርጉት። የሰራዊት ጌታ እግዚአብሔር የነገስታት ንጉሥ ኢየሱስ ክርስቶስ ያየናል፣ ሁላችንም ያየናል። እንደ እሳት ነበልባል የሆኑ አይኖች ነው ያሉት። በቅንነት አሁን ኤርሚ ሄዶ እዛ በጣም ሲጫጫህ ምን ሲለው የሚፈርድ ሊኖር ይችላል። ግን ፓሽኑ ከወንጌል አንጻር ይሄ እንዳይበላሽ እኔም እዛ ሉክ ባድ ሆኛለሁኝ። 1 2 3 ጊዜ ያህል እዛ ቤት ተጫጮህ እንደዚህ እንትን ብያለሁ። ማልፈልገውን በተለይ ወንድሞች ነን ከሚሉ ጋር አየር ላይ መጋጨት አልፈልግም ብዬ የራሴ ውሳኔ ነበር። ግን ሳላውቀው ተጋጭቼ የራሴን አገኘዋለሁ። እና እንዲህ አይነት ነገር በጣም አሳዛኝ የሆነ ነገር አለ። ግን እንግዲህ ወደፊት እንደሚሆን እናደርገዋለን። ቤካ እየቀጥል ይህን ትምህርት ግን እናስተምረዋለን። ኤርሚን እናገርና በደንብ ከስር መሰረቱ የመንፈስ ቅዱስ እናስተምራለን። ቴንኪው ወንድምነት። ቤካይ አንተ ጋር ሌሊት ነው። አይ ቲንክ ቤኒያውም ከተኛ እነሱ እናስቀድማቸው። ደቡብ አፍሪካዎች መቀጠል ትችላለህ። እሺ ኤርሚዋ ሁላችንም ሰላም ብያለሁ። ምንንዬ ያይኒሚ ሜርሲ ትየው ደግሞ ጠፍተሽ በጣም ተናፍቀሻል። ቢኒያይ ከስር ያላችሁ ወንድምናቶቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ያ በዚህ ጉዳይ ላይ ብዙም ኤንፈሲስ ሰጥቶ ማውራቱ ሰውየው ቦታ እንደመስጠት ነው የሚሆነው። ስለዚህ ርዕስ ቀይረን ርዕሳችን ላይ ትኩረት አድርገን ብናወራ ሞር አሪፍ ነው ብዬ አስባለሁ። ከዛ ባሻገር ግን አንዳንድ ሰዎች ቤተ እምነታቸውን በትክክል የማያውቁ ግን ታሪክ እያጠናን ነው አይነት ስታፍ የሚጫወቱ አሉ። የኛ እምነት ሎስ አንጀለስ ወይም አሜሪካ አዙዛ ስትሪት ላይ አይደለም የሚጀምረው 1906 አይደለም። ኦኬ ፔንቴኮስታል ሙቭመንት ማንበብ ካልቻላችሁ ቁጭ ብላችሁ ተማሩ። ኦኬ ተማሩ። ፈርስት ሴንቸሪ ነው። ኦኬ በ33 ዓመተ ምህረት ነው የጀመረው ፔንቴኮስታል የሚባል ሙቭመንቱ በራሱ እና ከሐዋርያቱ ነው የተቀዳው እንጂ በቅርብ የመጣ ምናምን ነገር የ100 ዓመት እድሜ ያላቸው ብሎ አንዳንድ ሰዎች ዝም ብሎ አጉል በጣም የጭንቅላታችን እንትን አደገ ብሎ የሚሉ ግን አለማደጋቸው ሞር የሚያሳዩ ሰዎች ናቸውና ይሄ ፔንቴኮስታል የሚለው ነገር የጀመረው ከ33 ኤዲ ነው እና ይህን አንብበዋት ነው ወደፊት ይጠቅማቸዋል። እኛ በአባቶች ትምህርት ያለን በክርስቶስ ትምህርት ያለን እንደ ክርስቶስ ትምህርት የምንኖር ነንና ከሆነ ቅንጭጫቢ ያላል የሆነ ሳምበድ የተናገረውን ነገር ሰብሰብ አድርጎ በሆነች ነገር ከትቦ አስቀምጦ መጥቶ እንደው እንዳዋቂ የሚያጫወታቸው አሉና እረፉ። በቃ እኛ ወንጌል እንስበክበት፣ እየመጣችሁ አትረብሹም። ኦኬ እኛ ስንት በጨለማ ውስጥ አሉ፣ እነሱ እንዲወጡ መንገድ ልናሳያቸው እግዚአብሔር አምላክ በረዳን ባበዛልን ጸጋ እየተጋን ባለን በዚህ ዝም ብላችሁ የመጣችሁ ርዕስ ለመስጠት በሌሎች ልወደድ ብላችሁ አላስፈላጊ ነገር የምታደርጉ በጣም ሰነፎች አላችሁ። ተው በቃ ተው፣ ምንም አይጠቅማችሁ። ተው። እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ እናፍቀናል እንደምታውቁ። እሱ ደግሞ እንዲመጣ ሰው መዳን አለበት፣ ወንጌል መዳረስ አለበት። እባካችሁ በቃ ውጡ ከኛ። ኦኬ አንደኛውን ውጡና እኛም መድኃኒታችን ኢየሱስ ክርስቶስ ላይ ስለምናፍቅ በወንጌል ስራ ላይ ነን ያለነው። አትረብሹነት። እንዳጠና እንዳነበበ ሰው እንደው አክት አታድርጉ። አክት ታድርጉ። የእኛ እምነት የጀመረው ፈርስት ሴንቸሪ ነው ከሐዋርያቱ ነውና ጌታ ይባርካችሁን። ወዳችኋል። ፔንቴኮስታል አንደኛ ነው። በቃ ምንም ማድረግ አይቻልም። ልሳኔን አባቴ ቀጠቅጠዋለሁ በደንብ አድርጌ። አንተ ላይ ካለ
በደንብ አድርጌ ነው ማራግፈው። ከመጠኑ እኔ ጋር ችግር የለውም። ልሳን ምናምን ነገር እላችሁ ላለውን ነው በእግዚአብሔር ኃይል በሰጠኝ በመንፈሱ አራግፌ ልሳን እንድትናገሩ በመንፈስ ቅዱስ ሙላት በዛ እንድትገለጡ ነው ማግዛችሁ። ጸጋ ያብዛላችሁ። አሜን። እሺ ቤካ የተባረክ ወገኖች፣ እዚህ ያላችሁ ሁላችሁ የጌታ ሰላምና ጸጋ ይብዛላችሁ። እኔ ይህን ያህል ራሱ ታይም አንዳንድ ሰዎች አሉ፣ በቃ ታይም ይህን ያህል ራሱ ተሰጥቶ ሊወራላችሁ ማይገባ ግን ይሁን በቃ ኦልሬዲ አሁን የተባለው ሁሉ ተብሏል። ወደ ወንጌላችን እንግባ። በየሰፈሩ ቆም እያልን ሰው ሁሉ ያለውን ሪስፖንድ የምናደርግ ከሆነ ለጮኸ ሁሉ ምላሽ አይሰጥም አንዳንዴ እና ሌትስ ጀስት ቼችን በጣም ትንሽ ነገር ናት፣ ኢግኖር እናድርጋትና ወንድሞቻችንም ኦብቪየስሊ በጣም የተወደዱ ወንድሞች ናቸው። እነኚህ ስማቸውን ያነሳቻቸው ሰዎች እነሱም እንግዲህ ይህንን ወሬ ብለው ሰምተው መቼስ ይህን ነገር ያደርጋሉ እየፈጽሙ ያላሰበው። ስለዚህ ይህንን ፓርክ እናድርገው ወደ ጎን። ለማንኛውም ኤርሚያው ወደ ርዕሳችን እንግባ። በቃ እኔ እዚህ ጋር ከኔ ቀጥሎ አይ ቲንክ በቃ እዚህ ጋር ብንቆርጠው መልካም ነው። እኔ በጣም ወርዝ የማያደርጉ ሪስፖንሶች አሉ ብዬ ስለማስብ ነው። ምንም ዋጋ የላቸውም። ጌታ ምስክሬ ነው። እና ለእንደዚህ አይነቱ ሪስፖንድ ማድረግም ምንም ፖይንትለስ ነው። ኤርሚያው ርዕስ አለን አይደለ ዛሬ? ኤርሚያው አለ ነው መሰለኝ። ቤኒያው ኦኬ፣ እየሰማችሁ ነበር። አንድ ስልክ ገብቶብኝ ነው። ኦኬ እሺ፣ ተባረኩ። እሺ እንቀጥላለን ወደ ሀሳቡ ላይ። በቃ ሜርሲ የምትለው ነገር ካለ ማለት ትችላለች። ሁሉም ስለተናገሩ እሷ ብቻ እንዳትቀር። ኦኬ መነንዬም አለች፣ መነንም አልተናገረችም የሚሉት ካሉ አጠራ አድርገው ማለት በቃ ዲፕ አትግቡ። የእውነት ስነግራችሁ ጌታ እግዚአብሔር መንፈስ ቅዱስ እንደሚናገር የምታምኑ ወንድሞችና እህቶች፣ እግዚአብሔር ይናገራል። የሚናገር አምላክ ነው። ሳምንት አልሞላውም በእህቴ ሚሚና በእህቴ እብራዊት ትናንትና ጠዋት ከአልጋዬ ላይ ሳልነሳ ስልክ ደጋግማ ስደውል አነሳውተኝ። እግዚአብሔር በጣም ብዙ ጊዜ የሚናገር አምላክ ነው እና ጌታ በቃ ይሄ እንደሚመጣ በጣም ነው የገረመኝ። በጣም በቃ እኔ የሚያስገርመኝ የአምላኬ ቃልና አምላኬ ራሱ በጣም ነው የሚያስገርመው። 24 ሰዓት ባልሞላ ውስጥ ይኸው እሳት ለመጫር ስራ ያጡ ሰዎች የወንጌሉ አገልግሎት ላይ ውሃ ለመድፋት ማለት ነው። በቤታቸው እንደነዚህ የሚባሉ ሰዎች በቤታቸው ሰብስበው እነማን ምን እንደሚናገሩ ምን እንደሚያወሩ ስሙ። ከተናገሩ በኋላ ጌታን አያመሰግኑበት ወይ አይሰብኩ ወይ አንዱንም አያሳምኑ፣ ንስሐ እንዲገቡ አያረጉ፣ ልዩ ተልእኮ ያላቸው ካልሆነ በስተቀር ማለት ነው። የግድ እኮ መምጣት የለባችሁም፣ እኔም ጋር መምጣት የለባችሁም ወገኖች። እና የወንጌሉ ስራ ላይ አሁን እንደ ትናንትናው ለቅቄ አልነዳም። ከዚች በኋላ በዚህ ጉዳይ ላይ ቅንጣት ያህል ነገር አላወራም። የፈለገ ይጭስ፣ የሚነዳው ካለ ይንደድ እና እግዚአብሔር ግን አዋቂ ነው። አየህ እኔ እንኳን ባልጠነቀቅ እግዚአብሔር ይጠነቀቅልኛል። እናንተ ባትጠነቀቁ ጌታ ይጠነቀቅላችኋል። በውሸት ቤት ከፍታ ትከሰኛለች። ይሄው ፓርኩ ውጪ ላይ ቁጭ እንዳልኩ ወንድሞች እናቶች፣ ዳንዬ ቤት ከፍቶ እሱ ጋር እንኳን ዛሬ አልገባውም ብዙ ጊዜ። ምክንያቱም ዛሬ በጠዋት ተነስተ ባባ ተነስ ብለው ልጆቼን ከፓስተር ልጆች ጋር እዚህ ሞል ነው፣ ይሄ ሞል ውስጥ ነው። ካፌ ቡናን ጠጣ እያለኝ ፓስተር ቁጭ ብሏል ውስጥ ላይ ማለት ነው። ሲደውልልኝ እንኳን አላንሳውም። አንድ ስልክ ይዤ ስጨርስ እሄዳለሁ ብዬ
መኪና ውስጥ እንደዚህ ቁጭ እንዳልኩ ነው። አረ እንደዚህ እያለች ነው ብሎ አሉኝ ሰዎች እና ገባሁኝ። መካነ ኢየሱስ ቤተክርስቲያን ጭንቅላቷን እየረገጣት የመካነ ኢየሱስ ቤተክርስቲያን እኮ ራስ ጭንቅላት እኮ ክርስቶስ እኮ ነው። ናቲና ዳኒም ዝም አሉት ጭንቅላታቸውን እየረገጣቸው እስከ መቼ ድረስ እያለች ቃል በቃል ከወንድሞች ጋር ታጣላ ማለት ነው። እና በጣም ይቅርታ ሆቶኝ የተናገርኩትኝ አንደኛ ወንድሞችን አላግባብ ጠርታ ያላልኩትን ለወደፊት የምታውቁ ማለት እንድታውቁ እንፈልገው ያላወቃችሁ ሰዎች ካላችሁ ይሄ አቋሜ ነው። ከሐዋርያቱ ትምህርት አሳዩኝና ከኢየሱስ ክርስቶስ ትምህርት አሳዩኝና የሕፃናትን ጥምቀት እቀበላለሁ። ካልተቀበልኩ ግን አይ የሕፃናት ጥምቀት ሐዋርያቱ ጴጥሮስ አልተናገረም ጳውሎስም አልተናገረም በዚህ ጉዳይ ላይ ግልጥ አድርጎ ሉተር ግን ተናግሯል ብለህ ካልከኝ ይቅርታ አድርግልኝ፣ እኔ ሉተርን በዚህ ጉዳይ ላይ የተናገረውን አልቀበልም። እሱ እስኬት አመጣው ያመጣው ከሐዋርያቱ ትምህርት ሳይሆን ከካቶሊክ ቤተክርስቲያን ነው። ምክንያቱም የካቶሊክ ቤተክርስቲያን አማኝ ስለነበረ ሪፎርሜሽን አባት ነው፣ እቀበላለሁ በጣም ብዙ ነገሮችን። የሕፃናት ጥምቀት ላይ ግን አልቀበልም። ከእምነት አባቶችን የሚቀበሉት የማንቀበለው አለ አይደል እንዴ? ኦርቶዶክሳውያንም ቢሆን ሌሎቹ ማለት ነው እየመረጡ ነው የሚቀበሉት። ኦርቶዶክሳውያን ሁሉንም አባቶች ብለው ሲሉ የሚሉት እነሱ ናቸው። ሄሬኒዮስ እንትና ሰባሪዮስ እያሉ ማለት ነው። በቃ አልቀበልም። ከጴጥሮስ ይሄኛውን እቀበላለሁ ይሄኛውን አልቀበልም ብያለሁ። ግዴታ ነው አንድ ክርስቲያኔ ብሎ ያለ ከሐዋርያቱ ትምህርት ላይ የዮሐንስን እቀበለዋለሁ የጴጥሮስን ግን በግርድምድም ነው ማየው አይባልም ካለ ድብን ያለ መናፍቅ ነው። ኤርሚያስ ቢሆን የጴጥሮስን መልእክት የማይቀበል ከሆነ ግማሹ ተቀብሎ ግማሹን የማይቀበል ከሆነ እልም ያለ መናፍቅ ነው ማለት ነው። እኔ ግን እንደዛ አይደለሁም። ወንድሞቼ ወንጌላውያን እንደዛ አይደለም። የሐዋርያቱ ትምህርት የጌታችን ትምህርት የቅዱሳን ነቢያት ትምህርት ፒላራችን ነው፣ ቱምቢያችን ነው፣ መሰረታችን ነው፣ የህይወታችን መመሪያ ነው። ኤርሚያስ የተናገረው ዕብራይት የተናገረችው ጌርሳም የተናገረው ቢኒ የተናገረው ማንም የተናገረው ማንም ይናገር የሚለካው በሐዋርያቱ ትምህርትና በጌታችን በኢየሱስ ክርስቶስ ትምህርት ነው። በቅዱሳን ነቢያት ትምህርት ነው የሚለካው ማለት ነው። ይሄ ስለማታውቁት አይደለም የምናገረው። ስለዚህ ልክ ቅዳሜ ዕለት በቃ ትልቅ ነገር የተናገርኩ አድርጋ ማለት ነው። አዎ ብያለሁ። ለሚጠይቀኝ ሁሉ መልስ አለኝ። የኦርቶዶክስ ቤተክርስቲያን ጥምቀት የሚቀበል ሰው አልሸሹም ዞር አሉ ነው። ምክንያቱም እኔ እዛው ራሱ አጥማቂ አይደለ አልነበርኩ። ኦርቶዶክስ ቄስና ዲያቆን ነው የሚያጠምቀው። በጸሎቱ ጊዜ የማስም ነው የሚጠራው። በአብ ወልድ መንፈስ ቅዱስም ቢያጠምቁም ግን ጸሎቱ ላይ ውሃው ላይ በማስም ነው የሚጸለየው። የማርያም ስም ገብቶበት የለ የፍጡርና የፈጣሪ ስም ተቀላቅሎ የሚጸለይበት ውሃ ነው። ውሃው የሚጠመቁበት ውሃ። ሚካኤል ከሆነ የሚካኤል ስም ይጠራል። ጊዮርጊስ ከሆነ ጊዮርጊስ ስም ይጠራል። አቡነ ተክለ ሃይማኖት ከሆነ አቡነ ተክለ ሃይማኖት ስም ይጠራል። እና ቴንኪዩ ጌታ እግዚአብሔር ይባርክ። ሜርሲ እና ምንን የምትሉት ካለ በሉና የትናንትናውን አርዕስት እንቀጥላለን። ጸጋ ይብዛላችሁ። ኤርሚ እኔ አንድ ነገር ልበል እዚች ጋር። ሶሪ ጋይስ፣ እኔ ብዙ ጊዜ የማይገባኝ ምንድን ነው መሰለ ሉተር አይደለም ወይ እምነት ብቻ ብሎ ያለን? ጸጋ ብቻ፣ ክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ እና ሉተር እዛ ጋራ እምነትና ጥምቀት ብሎ እኮ አላስገባውም አይደለ? ለዚህ ነው አንዳንድ ጊዜ የሉትራን መካነ ኢየሱሶች ጥምቀት አስተምህሮ አንዳንዴ እንደው ዲቴል ቢባል ቢወራ አይ ዶንት ቲንክ እንደ ኦርቶዶክሶቹ ነው ብዬ አላስበውም። ምክንያቱም ሉተር ነው ካሉ ሉተር ነው እኮ። እኛ የሉተርን ትምህርት እኮ ተቀብለነዋል አይደል? እምነት ብቻ ብሎን፣ ጸጋ ብቻ ብሎን፣ ክርስቶስ ብቻ ብሎን፣ የእግዚአብሔር ቃል ብቻ፣ ክብር ለእግዚአብሔር ብቻ ብሎን ያን ትምህርት ተቀብለነዋል። ስለዚህ እኔ እዚህ ጋራ አንዳንድ ጊዜ እንደው ይሄ ዲቴል ቢወራበት ጥሩ ነው። ስለ ጥምቀት ባለ ነገር አንድ ቀን እንደው ተከፍቶ እውነቴን ነው በቃ የጠራ ነገር ቢገኝበት ጥሩ ነው። ደግመን ላናወራበት ማለት ነው። ያው ብዙ ጊዜ ኦርቶዶክሶችም ያን ነገር ነው አምጥተው በሉተራን ውስጥ ሊደበቁ ስለሚፈልጉ፣ በመካነ ኢየሱስ ውስጥ ሊደበቁ ስለሚፈልጉ ይሄ ነገር እንደው ቢጠራ ጥሩ ነው እላለሁ። ምክንያቱም ሉተር ነው፣ ምንም ውሸት የለም። ሉተር ነው የሰጠን፣ ከሉተር ነው የወሰድነው፣ ሉተር ነው ያስተማረን እኮ። የሉተርን ትምህርት ተቀብለነዋል። ለምን? መጽሐፍ ቅዱሳዊ ስለሆነ። እምነት ብቻ ሲለን ተቀብለነዋል። ለምን? መጽሐፍ ቅዱሱ ስለሚለው።
ስለዚህ ምንም ውሸት የለውም፣ ተቀብለነዋል። እዛ ጋር እምነትን አልጨመረበትም። እና እኔ አንዳንድ ጊዜ እንደው ጥርት ያለ በደንብ መካነ ኢየሱስ ውስጥ ያሉ ሰዎች በደንብ አድርገው በቃ ቢያስረዱን ደጋግመው ብዬ እላለሁ። እና መልስ እንዲኖረንም ይሆናል ኦርቶዶክሶች ሲጠይቁን የምንመልሰውን ነገር እናገኛለን ብዬ እላለሁ። ይሄ this is my opinion ነው። እና ጸጋ ይብዛላችሁ። ተባረክ። እሺ ሜርሲ እንዳልከለክላችሁ ብዬ ነው። ሌሎቻችን እሺ ችግር የለውም። ያው ቢኒ እንዳለው አንዳንዴ ዲዘርቭ የማያደርጉ ነገሮች አሉና የመንፈስ ቅዱስን ስጦታ ለሚቃወም ሰው ቦታ ሰጥቶ መወያየቱ እንደውም አያስፈልግም። እኔ ብሄድ ይሻላችኋል፣ ከዛ ማጽናኙን እልክላችኋለሁ የተባለውን ኦኬ። ከዛ ያ አጽናኙ ነው በእኛ ውስጥ አሁን የሚቃትተውና እሱ እንዲና የሚያደርግ ለቤተ ክርስቲያንም ደግሞ የጸጋ ስጦታን አከፋፍሎ የሚሰጠውን ዲና የሚያደርግ ሰው የማይቀበል ሰው ኦኬ። ለአንዱ ተአምራት ማድረግን፣ ለአንዱ ትንቢት መናገርን፣ ለአንዱ መናፍስትን መለየት፣ ለአንዱ ልሳን መናገርን፣ ለአንዱ ደግሞ የተነገረውን ልሳን የመተርጎምን ስጦታ የሚሰጠውን መንፈስ ቅዱስ የሚቃወም ሰው ከዛ ሰው ጋር ከሶስቱ አካል አንድ ከሆነው በመለኮት አንድ ሶስት ሆኖ ከሚገለጠው አንዱን አምላክነት ከካደ ሰው ጋር ምንም አይነት ማለት ቦታ ሰጥተን ልናወራውም አያስፈልግም። ታይማችንንም ዲዘርቭ አያደርግም። ኦኬ። በምሳሌ መጽሐፍ ላይ የተጻፈውን ጴጥሮስ ደግሞ በደንብ ያብራራውን ኦኬ። እርያ ታጥቦ ተመልሶ ወደ ጭቃ እንደሚመለሰው እንደዚያ አይነት ሰዎች እኛን ዲዘርቭ አያደርጉንም። ለምሳሌ እኔ ሜንሽን ማድረግ እችላለሁ እኔ ያልኩት እንጂ ደጋግሜ ጌታን የተቀበልኩባቸውን ዘመናት እንኳን ራሱ ስናገር ታስታውሳላችሁ። እንጦጦ መካነ ኢየሱስ ቤተክርስቲያን ከኔዋ ጉባኤ እግዚአብሔር ከአሴምብሊ ውጪ እንጦጦ መካነ ኢየሱስ ቤተክርስቲያን፣ ህብረት አምባ ቃለ ሕይወት እነ ፓስተር ጎስዬ ጋር እነ ፓስተር ዳንኤል ጋር ወንጌል ብርሃን፣ ቀጠና 2 ሙሉ ወንጌል ቤተክርስቲያን፣ እነዚህ አብያተ ክርስቲያናት አሁን ለማገለግለው አገልግሎት የጸጋ ስጦታዎችን በማየት የመንፈስ ቅዱስ የጸጋ ስጦታዎችን በልሳን መጸለይ፣ አጋንንትን ማስወጣት፣ ትንቢቶች፣ መልክቶች፣ የእውቀት ቃል መገለጦች ሲመጡ ያየሁት ከነዛ አገልጋዮች ያየሁት እኔ ህይወት ላይ አፕላይ አድርጎ የዚህ የጸጋ ስጦታ በህይወቴ ላይ አክቲቭ ሆኖ ይሰራል። ምንም የእግዚአብሔር ልጆች ላይ ይሰራል፣ እኔ ላይ ብቻ አይደለም ይሰራል። ስለዚህ ይሄንን እውነት አልክድም፣ ይሄንን እውነት እቀበላለሁ። መካነ ኢየሱስ ቤተክርስቲያን በዚህ ጉዳይ ላይ ያላት ነገር እውነተኛ ነው። በጸጋ ስጦታ መካነ ኢየሱስ ቁጭ ብዬ ነው የተማርኩት። እንጦጦ መካነ ኢየሱስ እየሄድኩኝ ወንጌላዊ ግርማ የሚባል አለ። አሁን ስሰማ ወደ ጌታ ሄዳሉ። የእንጦጦ መካነ ኢየሱስ ቤተክርስቲያን ወንጌላዊ የነበረ ምናልባት ታስታውሱ ከሆነ በ90ዎቹ አካባቢ ላይ ወንጌል ብርሃን ቸርች ፓስተር ዳንኤል እሳቸው ከሌሉ ወይ እሱን ይጠሩታል፣ ወይ ፓስተር ጎሳይን ይጠራሉ እሳቸው ከሌሉ፣ ወይ ደግሞ ፓስተር ፋሲል ኃይለማርያምን ይጠራሉ። እና ይሄንን ወንጌላዊ የእንጦጦ መካነ ኢየሱስ ቤተክርስቲያን ወንጌላዊ እዛ ነው ያዩት። እና ልሳኑ በቃ እንደዚህ አይነት ልሳን ሰምቼ አላውቅም። በጣም እንዴት እግዚአብሔር ይባርክ። እና በልሳኑና በስብከቱ አስታውሰዋለሁ። ስለዚህ ደግሞ ጌታ በጣም ይጠቀምበታል። እነዚህን አገልጋዮች እንጦጦ መካነ ኢየሱስ ቁጭ ብዬ የተማርኩት ነው። እና ምን አለች የእንጦጦ ያላልኩትን ቪዲዮ እያሰማች የእንጦጦ መካነ ኢየሱስ ቤተክርስቲያን ሙሉ በሙሉ ተሳስታለች ብሎ አለ። አላልኩም እንደዛ። በጥምቀት ጉዳይ የተሳሳተች ስለሆነች እንጦጦ መካነ ኢየሱስ ከዚህ በኋላ ሰዎች ጌታን ቢቀበሉ ወደ መካነ ኢየሱስ ቤተክርስቲያን ሄዳችሁ አምልኩ ብዬ አልልም ነው ያልኳት። ለምን? በጥምቀት ጉዳይ ትክክል ስላይደለች። ይሄን ያልኩበት ደግሞ የራሴ ምክንያት አለ። ጌታን የተቀበሉ እህቶችና ወንድሞች በጣም ብዙ ልክ ያለው፣ አንደኛዋ ግን እዛው 6 ኪሎ ዩኒቨርሲቲ ትማር ነበር። ተመረቀች፣ አገባች። በኋላ ግን ከማግባቷ በፊት እዛው ዩኒቨርሲቲ እየተማረች እያለች ሶሻል ሚዲያ ላይ ገብታ ሰማች። የኦርቶዶክስ ቤተክርስቲያን እምነት ተከታይ ስለነበር ጌታን ተቀበለች። እኔውን ጌታን ያስቀበልኳት እና በእውነተኛ ቤተክርስቲያን ውስጥ ማደግ አለብሽ ብያት፣ የት አካባቢ ነው ያለሽው ብዬ ስላት እዚያ 5 ኪሎ አካባቢ ነው ያለሁት አለች። ኦኬ እንግዲህ 7 ደረጃ እና እንጦጦ መካነ ማነው ሶሪ 5 ኪሎ መካነ ኢየሱስ ቤተክርስቲያን እሱ ይቀርባታል ብዬ፣ የትኛው ይቀርብሻል ብዬ ስላት መካነ ኢየሱስ የሚባለው ይቀርበኛል እዚያ አውቀዋለሁ አለች። በቃ ሂጂ አልኳት። እዛ ሂጂና ጌታን አምልኪ አልኳት። ስንቱን ነው እኔ የላኩትኝ ወደ አብያተ ክርስቲያናት ማለት ነው። የወንጌል ሰባኪ እንደመሆነ መጠን ጌታን ሲያገኙ ሲቀበሉ አገር ውስጥ ያሉትን ሂዱላቸዋል። ከአገር ውጭ ያሉትን በአውሮፓ በአሜሪካ እየደወልን ፓስተር ታሬ ይሄው ምስክር ነው። ፓስተር አላዛር ይባቤ ምስክር ነው። አገልጋዮችን በመፈለግ ማለት ነው። እኔ ካገኘው እኔ ካላገኘው ለፓስተር ታሬ
እውነተኛ ቤተክርስቲያንና እውነተኛ አገልጋዮችን እየፈለግን እንደዚህ ይሰጣለሁ። ዝም ብለን አውላ ለሜዳ ላይ አንለቃቸውም። አሁን ዳንኤልን ደግሞ ስናገኝ ዳኒ እዛ ሀገር ውስጥ ስላለ ወይ ዳኒ ጋር እንዲሄዱ ወይ ደግሞ እነሱ ቸርች እንዲፈልጉላቸው ማለት ነው፣ ሀገር ውስጥ ያሉት ማለት ነው። ኦኬ። እና እችን እህት መካነ ኢየሱስ ቤተክርስቲያን ልሄድ ብላ ማለት ሂጅ አልኳት፣ ሄደች። እዛ ጌታን ተቀበላለች፣ እኔ ጋር ሄደች እዛ ማለት ነው። እዛ ልጅ ስትወልድ ለማጥመቅ ልጅን የማጥመቅ ስርዓት አለ እና እኔም አልተጠመቅኩም አለችኝ። ከዛ ምንድነው እንደዚህ ከሆነ ታዲያ ምንድነው ልዩነቱ ምናምን ነገር ብላ አለችኝ፣ ከኦርቶዶክስ ጋር ማለት ነው። ስለዚህ ታያችሁ እኔው ነኝ ጥፋተኛው ማለት ነው። እኔው ነኝ ጥፋተኛው። ሌላው ትምህርቷ ሙሉ በሙሉ የነጠረ ትምህርት ሆነው የህፃናትን ጥምቀትና የኦርቶዶክስ ቤት የተጠመቁት ሰዎችን ጥምቀቱን እቀበላለሁ ብላ በማለቷ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ምንም በወዳት እዚህ ጉዳይ ላይ ጥምቀት ላይ ብቻ ነው ያልኩት። ልብ በሉ፣ ጥምቀት ላይ ብቻ ነው ያልኩት። እዛም ቪዲዮም ላይ እንደዚህ ነው ያልኩት። ጥምቀት ላይ በፍጹም አልቀበልም። ስለዚህ ሰዎች ጌታን ቢቀበሉ፣ በዚህ አገልግሎት ጌታን ቢቀበሉ የት እንሂድ ብለው ቢሉኝ ወደ ሌሎቹ አብያተ ክርስቲያናት ነው የምልካቸው። ይህን የተናገርኩት እና ስህተት ነች ብሎ አለ። ጭንቅላቷ ላይ ወጣ፣ ቤተክርስቲያኒቱን ረገጣት፣ ናቲንም ረገጠው፣ ዳኒም ዝም ባለው ረገጣቸው እያለች ማለት ስሜን እየጠራች እቺ ስራ ያጣች ማለት ነው። ለምን ዓላማ ሶሻል ሚዲያ ላይ ወጣች ተብላ ብትባል እግዚአብሔር ልኮች ነው የራስሽን ልከሽ ነው ተብላ ብትባል ራሷን ልካ የወጣች ሴት ናት። ጌታ ውጭና ስበኪ ብሏት አይደለም። እኔ ሴት ሰባኪ የለም አላልኩኝ። ወጥተው ሁሉ የሚሰብኩ ሁሉ እግዚአብሔር አላካቸውም ብዬ አይደለም። ሚዛን ያለው ነገር እንኳን አታወራም። እነ መነን አሉ አሁን እዚሁ በጣም ሚዛን ያለው ነገር የሚያወሩ ሰው የሚድንበትን ነገር የሚያወሩ የእውነት ስሬ ስላለች አይደለም። መነን እሷ ቤት ገባ ነበር መነን ይጋ ባለፈው ማለት ነው። ሚዛን ያለው ነገር ያወራሉ። ሰው የሚድንበትን ነገር ወደ መዳን የሚያመጣ ያላዩትን እንዲያዩ ያልሰሙትን እንዲሰሙ የጌታን ማዳን በጎነቱን መዳን በክርስቶስ ኢየሱስ ነው ብሎ የሚለው ማለት ነው። እና እሷ ከመጀመሪያውም ለፔንቴኮስታል እኔ ፔንቴኮስታል የሚባል ሃይማኖት ብላኛለች ከዚህ ቤትም ዛሬም ይኸው ዛሬ 106 ዓመት ላይ የመጣ ሃይማኖት እኔ አልቀበላችሁም አለች። መብቷ ነው እንግዲህ እንደዛ ብላ ካለች መብቷ ነው። በባለፈውም እንደዚህ ነገር ስትቆሰቁስ በውስጥ ቆይ ሜርሲ ነገር ስትቆሰቁስ በውስጥ ያልሆነ ወሬ ስታወራ በቃ ዝም አልኳት። ቤት ከፍታ ስታሰደበ የነበር ኦርቶዶክሶችን ሁሉ አስገብታ ኦርቶዶክሶችን ቤት ከፍታ አንዳንዶች ገብተው እንደውም ሲሰሙ ለምን እንደሚታረጊው ብለው ሲላት አይ በቃ ይበሉታ ምናምን ነገር እያለች ማለት ነው እየሳቀች እቺ ሀና ገብሩ የምትባል ሴትዮ ቤት ከፍታ ስታሰደበ ነበር። ዝም አልኳት፣ ተውኳት። ከ4 እስከ 5 ደቂቃ የሚሆን ነው ሪከርድ የላከችልኝ አጥፍቻለሁ ተሳስቻለሁ ብላ። ከዛ ስደውልህ አላነሳልኝ ብላ ስትለኝ በቃ ይቅርታውን ስሰማ ደወልኩላት። ከፓስተሪ ጋር እንደውም ያኔ ኤርፖርት አካባቢ እየሄድን ነበረ። ከዛ ሃይዌይ ላይ እየነዳን እያለው ነው ራሱ ያወራሁት። አይዞሽ በቃ እያት ማለት ነው። በጸጋ ስጦታ ግን የማያምኑ ሰዎች ለአንቺ ብቻ ሳይሆን የማያምኑ ሰዎች እኔ ፔጅ ላይ ከዚህ በኋላ አትምጡ፣ እኔም አልመጣባችሁም ብያቸው በቃ ተነጋግረን ከእሷ ጋር ማለት ጨርሼ ነው የመጣሁት። አሁንም እውነቱን ልንገራችሁ፣ በጸጋ ስጦታ የማታምኑ ወንድሞች እህቶች የግድ መኑ ብያላችሁ። እስክታምኑ ድረስ በቤተ ክርስቲያናችሁ ጌታን አምልኩ። እኔ ጋር ግን አትምጡ። እኔ ስስ ነኝ በዚህ ጉዳይ። አይሆንልኝም ያለ መንፈስ ቅዱስ፣ አይሆንልኝም ያለ ጸጋ ስጦታ። ንግግሬ ቢያምር ሰዎች የሆነ ነገር ቢያደርጉ የንግግር ትምህርት ቤት ገብቼ ቃላትን ከቃላት እንዴት አገናኝቼ መናገር እንዳለብኝ ሰልጥኛ አይደለም የወጣሁት። አንደበቴ ትብ ነው ማለት እችላለሁ እንደ ሙሴ። ኦኬ። በቅንነት ግን በእንባ የማገለግለው እግዚአብሔርን ነው። አትምጡ እኔ ጋ መታችሁ በጸጋ ስጦታ በመንፈስ ቅዱስ ጉዳይ እንነጋገር። ይሰራል አይሰራም አለ የለም አትበለኝ። እኔ አንተን ለማስረዳት የእግዚአብሔር ቃል ላይ መልስ ስላጣው አይደለም። በጭቅጭቅ የሚተርፈው ነገር የለም። እኔ መጽሐፉ ላይ ካለው በላይ መጽሐፉ እንደሚናገረው እኔ ህይወት ላይ አክቲቭ ሆኖ ይሰራል። በልሳን መጸለይ ለማሳወቅ እዚህ ሶሻል ሚዲያ ላይ ያለ አግባብ አልጠቀምም፣ ግን እጸልያለሁ በልሳኖች። እና በቃ እንደዚህ አይነት ሰዎች አትምጡ። በቃ ከመጣችሁም ይህንን ሹ እኔ ጋ ብላችሁ አታንሱ። ባለመምጣታችሁ ምንም የሚቀር ነገር የለም። ወንድምነትና እህትነታችሁ አይቀርም።
እና እንደዚህ እያሉ ያላልኩትን አለ እያሉ ነገር የሚጠነሱ የሚጨምቁ ለትውልድ እንደገና ደግሞ ሌላ የቤት ስራ ለመስጠት የፈለጉ ሰዎች ናቸው። እና ቴንኪው ተባረኩ። እዚህ ላይ እናብቃ። ምንን የትኛውን ያልሽው የሰንበቱ ነው ወይስ የሆሳዕናው ነው? አርዕስት ብለሽ የሆሳዕናው አይ ቲንክ የሆሳዕናው በጣም ጥሩ ርዕስ ነው። ሰዎችም ያነሱት ሲያወሩበት ስለነበረ ዛሬም አይቻለሁ፣ የተወሰነ ቤት አይቻቸዋለሁ እና መነጋገሪያ የሆነ ስለሆነ ጥሩ ነው። እሱ እስካሁን እስከ ፋሲካ ቢቀጥል ማለት ነው እንዲያውቁት ይገባል ብዬ ነው። ተባረክሽ ወንድምነት ዳንኤ፣ ሰላም በለን መቀጠል እንችላለን ማለት የምችል ከሆነ ድንገት ቀልፍ ከመጣት መተኛት ትችላለህ። እሺ ወንድምነት ሰላም ብያለሁ ሁላችሁንም። የጌታ ጸጋና ሰላም ይብዛላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። እግዚአብሔር ይባረክ። መቀጠል እንችላለን። በቃ ሀሳቡ ላይ እንመለስ። ደስ ይላል። ጌታ መልካም ነው። እግዚአብሔር መልካም ነው። ወንጌል ይሰበካል። ጌታ የጠራህ ለዚህ ነው። ትውልድ ይሰማል። አማራጭ የለም። እግዚአብሔር ካንተ ጋራ ነው። ወንድምነት ወደፊት ነው። በቃ ዋናው ጥሪ ላይ ነው እና ያለው እግዚአብሔር ይባረክ። በቃ ማገልገል ነው። ስለዚህ ወደ አገልግሎታችን እንመለሳለን። ጠላት ዲስትራክት ለማድረግ ይሞክራል፣ ግን አንሰማውም መስሚያችን። ምክንያቱም ደግሞ ጠላት ብዙ ጊዜ ኬዞችን የሚፈጥረው በጣም በቃ ጌታ በስራ ላይ ብዙ ሰዎች የሚድኑበት ምናምን ሲዝን ላይ ነው እና ዲስትራክሽኑን አንሰማውም። ወንድምነት ጸጋ ይብዛልህ። ተባረክ። ፎከሳችን ጥሪያችን ከጌታ ዘንድ ነው። እሱ ላይ ነን ያለ ነው። ተባረክ ወንድምነት። ርዕሱ ላይ መቀጠል እንችላለን። ዳንዬ ግን አትተኛም? ቁጭ ብለህ እሺ ወገኖች፣ የተወሰነች ደቂቃ ከፓስተር ጋር ቆይታ ማድረግ አለብኝ። ረጅም ሰዓት ነው ያስቀመጥኩት ፓስተሬ። አንድ ሰው ቤቱም ሩት እህትየው ስራ ላይ ነሽ አላችሁ? እብራሂም አዎ፣ ኤርሚ ስራ ላይ ነው። በቃ እሺ፣ ቤቱም ምራው። እሺ ቢኒ፣ እሺ ተባረ በቃ ሚውት አድርገው ኤርሚ። ኢትስ ኦኬ። ኤርሚያ ናይስ። ሶሪ አልሰማችሁም። አሁን እንዘጋዋለሽ። ኦኬ ቢኒ የሚገባ ሰው ካለ እንዲዘገቡ ታችሉ እና ቦታ አለ። ኢትስ ኦኬ። ለሰው መውጣት ይችላል። ሰው ሲገባ አስወጣ ይችላል። እሺ ተባረክ። እሺ እዚህ ያላችሁ ወገኖች ሼሩን ትንሽ ከፍ እናድርገው ካላችሁ። ጥያቄ ይዘን መጥተናል። ሆሳዕና ወይንም ሆሳዕና በዓል መጽሐፍ ቅዱሳዊ ነው ወይ? ለምንድን ነው መታከብሩት የሚለውን ይዘን መጥተናል ማለት ነው። ጥያቄ አለ። ስለዚህ ይሄንን ጥያቄ ትመልሱልን ዘንድ ገባ ገባ ማለት ብትጀምሩ እናስተናግዳችኋለን። እና ተፈታችኋል ወይ? ነፃ ናችሁ ወይ? ሆሳዕና ምን ማለት ነው? እስቲ ኑና አስረዱን። መቼስ ያው ሊቀ ሊቃውንቶች ያሉባት ቤተክርስቲያን ስለሆነች ስንዷ ትንሽ ሰፋ አድርጋ ቦርቀቅ አድርጋ ታሳየናለች ብዬ አምናለሁ። እና በተለይ በዛ ቤተ እምነት ውስጥ አገልጋይ የሆናችሁ ዲያቆን ወይንም ኢቨን ሰንበት አስተማሪዎች ገባ ገባ በሉና ጥያቄያችንን መልሱልን። እሺ እብሩዬ ሰላም በይን። እስከዛ ካለሽ ከተመለሽ አለሁ። ሰላም ለእናንተ ይሁን ወገኖች። ሰላም ለሁላችሁም፣ እዚህ ላላችሁ ላይም ታችን
ጌታ ኢየሱስ ጸጋና ሰላም ከሁላችን ጋር ይሁን። ጌታ ዘመናችሁን ይባርክ። አለሁ አሁን ሞር ፍሪ ታይም አለኝ እንትን እንላለን ማለት ነው፣ እንወያያለን። ተባረክ ቢና፣ ተባረኩ ሁላችሁ። ጌታ ዘመናችሁን ይባርክ። አሜን። ሜርሴ ትንሽ እንትን ሼር አስደረግ ነው። አልቴክ ኦቨር ካለሽ ሜርሲ ካለሽ፣ ከሌለሽ ደግሞ ኦብሬ ወይ ጠራህን ቢኒ? ኦስም ትንሽ ሼር አስደረግልን እና ይደረግ። እዛ ቀጥላለኝ። እሺ ወገኖች ሁላችሁም ሰላም ብያለሁ። ገስት ላይም ከታችም ያላችሁ በደንብ ሼር እናድርገው። ለክ 300 ምናምን ሰው አለ። በደንብ ሼር እናድርገው። በትንሽ ነው 5400 ነው። ሼር እናድርገው በደንብ ያየነጋ ስለሆነ ያ አይ ግድ የለሽም ቁጭ ብለን ሊያ ዝም አልሽ? በጌታ በኢየሱስ በጣም ነው የሚያሳዝነው እኮ እቺ እንደዚህ የምትለው ልጅ ራሱ የት ናት የተቀመጠችው? አትይም እንደ አንቺ መረ እኔም እዚሁ ሆኜ ነው እኮ። እኔ ያንቺን እጃውን አላየሁም። እኔ ከገባው ጀምሮ ስምሽን እንኳን አላየሁም። የሰው የተሳቀቀው የተሳቀቀው ኤርሚ። እሺ በቃ ፋሲካና ሆሳና ላይ መልሳጣን ኦርቶዶክሳውያን ያንን ሁሉ ጾማችሁ አናስረዳም። ራሴ ሄደ ተረዳ። ምኑን ተረዳ? ጉልበተኛ እየሆኑ ነው። መልስ የሌላት ኮሜንት ናት ይቺ። አሁን ይቺ መልስ ላቸው ምስኪን ሊኒ የኔ እናት ብንሄድም እኮ አይመልሱልንም። ያው አላውቅም መልስ ነው እውነት ነው አላውቅም ብላ ነው። ምኑን ታስረዳለች ብለህ ነው? ሲኖር እኮ ነው ሲኖር ነው እኮ የሌለ ነገር ሰው እንዴት ያስረዳል? ቢንዬ እኔ ግን አሁን በጣም የሚገርመኝ በቃ ኤርሚ አሁን ደግሞ ፋሲካንና ሆሳዕናን ደግሞ ሊያስጠላቸው ነው። 9 ሚሊዮን ሊሰበስቡ ነው። አሁን እኮ ነው ከደቂቃዎች በፊት ኢትዮጵያ ወንድሜ ገየሮ ህማማቱ ነው ምናምን አለ። ምንድን ነው ታሞ ነበር እንደ ጌታ ከዛሬ እኮ ገባ አለኝ። ከሰኞ ጀምሮ ህማማት ስለ ታሞ ነበር አልኩት ማለት ነው። እንዴ ምን ማለት ነው ታሞ አለኝ። ታዲያ ከሰኞ ጀምሮ አይሁድ ሽማግሌዎች ፈሪሳውያን ሲመካከሩበት አለኝ። ኦኬ እነሱ ተመካከሩ፣ እሱ ግን ታሞ ነበር ወይ ነው ጥያቄ ነው። እናንተን እኮ በመልስ የሚችላችሁ የለም በደህና ደሪ ብሎ ስልኩን የዘጋውና ታሞ ነበረ ህማማታ ነው አለና ጌታ ታሞ ነበር እየተመካከሩበት ነው ይላሉ። ኦኬ ጌታ እንግዲህ ያዝንም ይተክዝ ይጨነቅም የነበረው እንግዲህ ያው ይታወቃል ሐሙስ ዕለት ከራቱ በኋላ ነው አይደል? ሌሊቱ ሙሉ ነው ሲተክዝ የነበረው ማለት ሐሙስ ዕለት ሌሊት። እነሱ ግን ከሰኞ ጀምሮ የሚያከብሩበት ነገር አልገባኝም። አይሁዳውያን ፈሪሳውያን የሚመካከሩበት ሳምንት ነው አሉ። ምን ብለው ጌታን እንዴት ነው እንያዘው አንያዘው? ስለዚህ እንደዛ ካሉ እኮ እየተባበሩ ነው ማለት ነው አይመስላችሁም ወገኖች? በተዘዋዋሪ አይደል ከፈሪሳውያን ጋር እየተባበሩ ነው ማለት ነው። እነሱ እኮ ለመያዝ እቅድ እያወጡ ከፕላን እያወጡ እንዴት እናደርገው እያሉ ነው። ሶ ኦርቶዶክሳውያን በዚህ በኩል ሲያከብሩ እየተከባበሩ ነው ማለት ነው። እህትዬ ውሸታቸው መሆኑን በምን ላሳይሽ? ቆይ ከሰኞ ጀምሮ ተመካከሩበት ብሎ የሚለው እነሱ ምክር የጀመሩት ቆይተዋል፣ ድሮ ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 7 ላይ ምዕራፍ 7 የዳስ በዓል
ስኮት በዓል ላይ በዛ ጊዜ ሊመክሩት ነበር፣ መክረው ነበር፣ ሊገሉት ፈልግ ነው ነበር። ምቹ ጊዜ ነበር እነሱ ይጠብቁ የነበሩ። አልዓዛርንም ከሙታን ባስነሳው ጊዜ አልዓዛርንም ለመግደል ኢየሱስንም ለመግደል ምቹ ጊዜ ነበር የሚጠብቁት። እነሱ ካሴሩበት ቆይተዋል። ሰኞ ዕለት አዲስ ምክር አልጀመሩም። ኦርቶዶክስ እንደምትለው እኮ እሱ ነው ከየት የመጣ ነው እኔም ያልገባኝ እሱ ነው። ያ እና ተመካከሩበት ሲለኝ መቼ ነው አልኩኝና እንደዛ ብለው ነው የሚያምኑት። ከየት የመጣ ነው? እውነት እኮ ነው ግን መጽሐፉን ያለ ማንበብ አቤት። ግን ዘመናችን እናስባችሁታል? እንደዛ በቃ የተዋልነውን ሁሉ እኔ አሁን ነው በቃ የሚገርመኝ የሚደነቀው ስናደርግ የነበርነው ምንም እውቀት የለንም፣ ግን አድርጉ የተባልነውን ስናደርግ የኖርንበት ዘመን። ሰላም ነው። ሰላም እንዴት ናችሁ? ሁላችሁም ሰላም ብያለሁ። ኤርሚ አውሪው እህትየው ኦርቶዶክሳዊ ነው ኤርምሾ። ኦኬ ቢኒ ለአንተ ቅድሚያ ልስጥ፣ ለታላቅ ወንድሜ ወይ ለጌርሳም። ዳጊ የለም፣ ከዳጊ ጋር ነበር ማውራት ፈልገው። ዳጊ የለም እዚህ ገስት ላይ አሁን አይታይም አይደል? ትናንት የሆነ ነገር ጀምረ የለም ዳጊ ዛሬ። ኤርሚ ለምን አስወጣኸኝ? ትናንት ግን ሀሳቤን ሳልጨርስ አሁን ወደ ሀሳብ ወደ ዛሬው ተው። የትላንትናማ አለፈ፣ የተወን ፓስ ዛሬ አይደለማ ትላንት። በቃ ዛሬ ሌላ ቀን ነውና ጌርሳም እያለ እናንተ ያላችሁ እኛ እንዳናወራ እህቶች አለ። ጌርሳም ማውራት ትችላለህ? ጌርሳም የለም እየነዳው ስለሆነ አውሩ እስኪ። እሺ ቢኒ ቤት ስደርስ እላለሁ። እሺ ቢኒያምስ ይመቻል? ቢኒ ኦኬ ቢኒም የሆሳና መነንዬ የሆሳናን ዲስከሽናችሁን አልሰማሁትም። ጥሩ ውጤታማ ነበር ብላችኋል። አልሰማሁም። ማታ ትንሽ ገብቼ ነው የወጣሁት ወዲያው። አሁን ልስማችሁ እስኪ ወደ ምን አቅጣጫ እየተወያያችሁ እንዳለ አናግሩት እናንተ። ኦኬ ያው እሺ እንግዲህ ትላንት የቀጠለ ነው ርዕሱ ሆሳዕና ይላል አይደል? እዚህ ላይ እንዳየኸው ወንድማችንና እንደ ሆሳዕና አሁን በዓሉስ ስናከብረው ሆሳዕና ምን እያልን ነው የምናከብረው? በዓሉስ መጽሐፍ ቅዱሳዊ ነው ወይ? ኤርሚያስ እንኳን ደህና መጣህ። በመጀመሪያ ሰላም ብያለሁ። እንኳን ደህና ቆየሽኝ። ግን ሆሳዕና አላለፈም። አሁን ህማማት ላይ ስለሆነ ወደሱ ብንገባ ይችላል። ህማማት ለአንድ ቀን ነበረ ሆሳዕና። ሆሳዕናው የአንድ ቀን ነበረ፣ የአንድ ቀን በዓል ነው። ስለዚህ ምንም ታንኳኳው ደግሞ ሶሪ እንደዚህ ያረክ አታወራም ኤርሚያስ። ለሰዎች ስርዓት እንትን ማለት አለብን። እሺ ትንሽ ደቂቃ ስጭኝ ነው በቃ ጥሩ። ስትጨርስ ይሻላል እንጂ በጣም የሚረብሽ ድምፅ አለው። ያ ሩሃማ ከታች ያለሽ እህታችን ሩሃማ ይላል ይሰማል? ይሰማል በጣም። እንኳን ደህና መጣሽ። ከየት ቤተ እምነት ነሽ? ከጅማ። አይ ቤተ እምነትሽ ህይወት ብርሃን ወንጌላዊ ማይነሽ ማለት ነው። ኦኬ ኦኬ። እንግዲህ ጥሪ ያደረግን ያለ ነው ለኦርቶዶክሳውያን አይሁዳውያንም ካሉ ለነሱ ነው። ጥና ተባረኪሽ እህታችን። አሜን አሜን። ደስ ብሎኝ ነው እኔም ራሱ መረዳቱን እንዲህ ብሎ ለመናገር ራሱ የሆነ የሰማሁት ነገር በጣም እያስደስተኝ ስለሆነ የተቀላቀልኩት። እሺ ተባረኪ፣ ጸጋ ይብዛልሽ። ኦኬ ስራ እየሰራችሁ ቅዱሳንም ኦርቶዶክሳውያንም ካላችሁ ስራ እየሰራችሁ ሼር፣ ኮፒ ሊንክ ታብ እያደረጋችሁ በያዕቆብ መልእክት ምንድነው ይሄን ክሊር ላድርግላቸው እህትዬ። እሺ ጌርሳምዬ ትናንት አሁን በአርስቱ ላይ ውጤታማ ሆናችሁ ወይ ብሎ ያለው ትክክለኛ ጥያቄ ነው የጠየቀው። ምናልባት ውጤታማ ያልሆንበት ነገር ከሆነ እዚሁ ጋር እንድንተወው ይሄን አርእስት ያመጣ ነው ወንድምነት። ለሌሎቻችሁም ኤርሚያስ አሁን የማይነሳ አርእስት ለምን ታነሳለህ? አንዳንዴ የሚነሱ አርእስቶች አሉ። የማይነሱ አርእስቶችን በማንሳት እውነትን መካድ የለብንም ምናምን ነገር ብሎ የሚል ሰው ካለ ያነሳሁት ይህንን አርእስት ለሁለቱ ቤተ እምነት ነው፣ ለኦርቶዶክሳውያን እና ለአይሁዳውያን ወገኖች ማለት ነው።
ለአይሁዳውያን ያነሳውበት ምክንያት አንደኛ ቃሉ የነሱ ቃል ስለሆነ ራሱ ይሄ ሆሼአና ማለት የነሱ ቃል ስለሆነ በዕብራይስጥ ነው እና በመዝሙር መጽሐፍት ላይ ተጽፎ የተገኘ ነው። ዳዊት ነው የተናገረው ይሄን ቃል። አሁን ያሉት እስራኤላውያኖችም ከዚህ በፊትም የነበሩት ወደ ጦርነት ሲወጡ ምን ሲሉ አሁን አድን እያሉ ይላሉ። በዝማሬ መልክ ያቀርቡታል፣ በጸሎት መልክ ያቀርቡታል። አሁን እንኳን ያሉት የእስራኤላውያን ወታደሮች ወደ ጦርነት ከመግባታቸው በፊት ይሄን ቃል ይጠቀሙታል ብላ እህትየሆነች ማነው ስትነግረኝ በጣም ገርሞኛል። ይጠቀሙታል። ኦኬ ታዲያ እነሱንም እንደምጠይቀው እዛ አሁን ክፍሉ መናገር በመዝሙር 118 ላይ መስዋዕቱን የሰርኩን መስዋዕት ወይ ደግሞ መስዋዕቱን በቀንዶቹ ላይ የመስዋዕቱን በግ በቀንዶቹ ላይ እሰሩት ይላል። ይሄ ሆሳዕና ተብሎ በተባለበት ቦታ ማለት ነው። እና ቀጥታ ለአይሁዳውያን እየጠየቅን ያለ ነው። ይሄ ሆሳዕና ማለት ከመሲሁ ጋራ ቀጥታ ግንኙነት አለው የለም? አለው ወይስ የለውም? ለአይሁዳውያን ማን ነው አሁን አድን ብለው የሚሉት? አሁን አድን ብሎ ማለት ምን ማለት ነው? ኦኬ ትርጉሙ አሁን አድን ነው ማለት ነው። ኦኬ ሆሳዕና ማለት አሁን አድን ነው። እባክህ አሁን አድን፣ አሁን አቅና ነው። ማንን ነው የሚያቀናው? ማንን ነው የሚያድነው? ከመሲሁ ጋራስ ይሄ ቃል ቀጥታ ግንኙነት አለው ወይ? ምክንያቱም በግ አለ እዛ ጋር የመስዋዕቱን በግ በቀንዶቹ ላይ ሰሩት ይላል። በመሰዊያው ቀንድ ላይ ነው የሚታሰረው እንዲሰዋ ማለት ነው። በጉ የእግዚአብሔር እጅ ኃይል አደረገች፣ የእግዚአብሔር ቀኝ ከፍ ከፍ አለች እያለ ይናገራል ዳዊት። ይሄ ቀጥታ ከመሲሁ ጋር ግንኙነት እንዳለው አይሁዳውያንን ለመጠየቅ ነው። ይሄ ሆሳዕና ብሎ የሚለው ቃል ውስጥ በመዝሙር 118 ላይ የተጻፈውን አይሁዳውያንን ነው የምጠይቀው በዚህ ጉዳይ ማለት ነው። ከመሲሁ ጋር ይሄ ቃል ቀጥታ ግንኙነት አለው መሸያው ማለት ነው። ኦኬ ለኦርቶዶክሳውያን ደግሞ ሆሳዕና ወይ ሆሳዕና ብለው እናከብራለን ይላሉ። በየዓመቱ ማክበር ይችላሉ። እናንተ ግን አታከብሩም ብለው ይሉና ኦኬ እንድናከብር ልክ አሁን ልደቱን ጌታ እንደምናከብረው የተወለደበት ነው ብለን ትንሣኤውን ከሙታን የተነሳበት ነው ብለን እንደምናከብረው እኛ የወንጌል አማኞች ሆሳዕና የሚል በዓል አለ ወይ? እኛ የምናውቀው ሆሳዕና መዝሙር ነው። የኢየሩሳሌም ሕፃናትና ጌታን በወቅቱ እንደ ንጉሥ እንዳዳኝ እንደ መሲህ የተቀበሉት ወገኖች በዝማሬ ይህን ቃል ነው የአባታችን የዳዊት መንግስት እያሉ ነው የተቀበሉት እንጂ ቀን ሆኖ በአይሁዳውያኑ ዘንድ ከጥንት የእግዚአብሔር በዓል ሆኖ ሲከበር አልመጣም። በኋላም እንደገና ደግሞ በክርስቶስ ቤተክርስቲያን ታሪክ ውስጥም ይህ በዓል ነው ብሎ ያስቀጠለውም አናውቅም። ስለዚህ በዓል ነው ወይ? አንደኛ ሲጀምር በዓል ነው ወይ? አይደለም ነው። እኛ ኦርቶዶክሳውያን ግን በዓል ነው ብለው እንኳን አደረሳችሁ ለሆሳዕና ተብለው ይባባላሉ። ልክ ለገና እንኳን አደረሳችሁ፣ ወደ ጥምቀት እንኳን አደረሳችሁ ተብለው እንደሚባባሉት ማለት ነው። እሱን እንጠይቃለን። በዓል ነው ወይ አይደለም የሚለው ማለት ነው። እሺ አሁንስ አድን ማለት እንግዲህ ትናንትና ጠይቀናቸው አንዳንዱ ትርጉሙን እንኳን ራሱ አላወቁትም። አንደኛ ትምዱ ስንጠይቃት ትናንትና ሆሳዕና ማለት አይ ቲንክ ከተማ ነች አለችን። ከኢየሩሳሌም ቅርብ የሆነች ከተማ ስለነበረች ጌታ ወደዛች ከተማ ስለሄደ በዛች ከተማ ነው ሆሳዕና ተብሎ የተባለው ብላ አለችን። እና እኔ የእስራኤልን ጂኦግራፊ አውቀዋለሁ፣ ግን ከራሳቸው ተስማ ብዬ እዚሁ አስገብቼ ዕብራይትም ነበረች፣ ማሩም ነበር፣ እነ አሞጽን ሌሎቹንም አስገብቼ ሆሳዕና የምትባል ከተማ አለች ወይ እስራኤል ውስጥ ቢሰራ የለችም አሉ። የለችም እንግዲህ እዛው የሚኖሩት የለም እንደዚህ የሚባል ከተማ የለም አሏት። አለች እንግዲህ ያው ብዙ ጊዜ መልስ ሲያወጡ ኦርቶዶክሳውያን በእኛ በኦርቶዶክሳውያን አይን ስላላያችሁት ነው ይላል። እንዴ እናንተን አይን ምን ያደርግላል? እኛ የራሳችን አይን አለ አይደል እንዴ? በጴንጤ አይን ታላያችሁት ይባላል። የጴንጤ አይን ምንድን ነው? የተለየ አይን ነው እንዴ? እናንተ ያዛችሁትን አይን ያዝ ነው። የእናንተ አይን ከኛ የተለየ ነው እንዴ? ያለ እናንተ አይን እኛ ማየት አንችልም። የኛ አይን ማየት ማንብቦ መረዳት አይችልም ማለት ነው። ይሄ እኮ ስድብ እኮ ነው። በእኛ አይን እዩት ምናምን ነገር ይላሉ። በእኛ መነጽር ተመልከቱት። የት ነው የሚሸጠው የእናንተ መነጽር? ይቅርታ መነጽር ካለ የኦርቶዶክስ መነጽር የሚባል አለ ወይስ ምን ማለት ነው? በእኛ አተያይ ነው። አይ እሱ ከሆነ የመጽሐፍ ቅዱስ አስተምሮትን ሙሉን ጠብቀን ነው ጤነኛ የሆነው ቅዱሳት መጽሐፍ ትርጓሜ ነው የምንቀበለው። ስለዚህ
ሆሳዕና ብላችሁ ስትሉ አንደኛ በዓል አይደለም ነው። ሁለተኛስ ሆሳዕና ማለት ትርጉሙ ከገባህ አሁን አድን እባክህ፣ አሁን አድን እባክህ፣ አሁን አቅና ከሆነ አንተ በዓሉን የምታከብረው ሰውዬ ቀንተሃል ወይ ማለት እግዚአብሔር አቅንቶሃል? እናስ በእርግጥ አሁን አድን ብለህ እያልከው የምትለው ጌታ አድኖሃል? ካዳነህ ደህንነትህ በማን ላይ ነው ያገኘው ብሎ የሚል ነገረ ድህነት ላይ ይገባል ማለት ነው። ብዙ ሰው አሁን ሆሳዕናን ያከብራል፣ የሆሳዕና ትርጉሙን አያውቀውም። አሁን አድን ይላል ግን አልዳንም። ድኛለሁ ይላል አልዳንም። ድኛለሁ ድናለሁ፣ አሁን ብትሞት መንግሥተ ሰማያት ትገባለህ፣ እኔ እንጃ እሱን አላውቅም ይላል። እና ድኛለሁ እኮ ብለኸኝ ነበር። አዎ ድኛለሁ። ዳግም ተወልደሃል? ተወልጃለሁ ይላል። ተወልጃለሁ መቼ? በ40 ቀኔ እና በ70 ቀኔ በውሃና በጥምቀት በውሃ ጥምቀት በውሃና በመንፈስ ተወልጃለሁ። እሺ አሁን ድናል? እኛ በኦርቶዶክሳውያን አሁን ድነናል ብለን ቀጥታ እንደዚህ ዝም ብለን አንናገርም። እሺ ድነናል፣ እየዳን ነው፣ ከዛስ እንድናለን። 3 ሰንሰለት አላቸው ማለት ነው። ተወልደሃል? አዎ። እየተወለድክ ነው? ትወለዳለህስ ለወደፊት? አይመልሷትም። እንደዛ ድኛለሁ፣ እየዳንኩ ነው፣ እድናለሁ ብለው እንደሚሏት ተወልጃለሁ፣ እየተወለድኩ ነው፣ እወለዳለሁ ብለው አይሏትም። እና ያልዳነ ሰው ሆሳዕና ምናምን ነገር ብሎ ቢል በትክክለኛ አዳዳን ሳይል ሀኒኤል አሪፍ ቪዲዮ ሰርቶ ነበረ። ማን ነው ሀኒኤል? ታስቀምጦ ነበር። አይመለከትም ብራዘር። ሀኒኤል ታምኑበት ነው ለማለት ነው። ችግር የለው ብራዘር። አሁን እናንተ ነው የተጠይቀው። እኛ ቪዲዮ ያየ ሰው ገብቶ ቪዲዮ ይንቀረናል። ከከፈትክ ዘንድ አሁን አንተ ሆሳዕናን አሁን አድን ነው አይደል? እንደ ትርጉሙን እንገራችሁ። ትናንት ጀምሮ ስንጠይቃችሁ አንዳችሁም አልነገራችሁም። ሆሳዕና ማለት አሁን አድን፣ አሁን አቅና ማለት ነው። ኤርምሻ ማይክን ክፈተው። ልክ ነው። እሺ ድነሃል አንተ? የሰሞኑ ጉዳይ አንድ የምናወራው ድነሃል። አሁን ምንድን ነው ድነት የገለጽከው? ነው ኮንቲኒየስ ነው እኮ። ድነሃል ወይ ነው ጥያቄ። የአንተ መዳን የጀመረ ድነት ሊነጠቅ ይችላል የሚል እምነት ነው። ኖ አይ እናንተ ትነጠቃላችሁ። እናንተ ጋር መነጠቅ፣ መቆረጥ፣ ይሁዳ እንትና ዴማስ እንዲህ የሚያወሩት መጥፋት፣ ጨለማ እንደዚህ ነው የሚታያቸው ኦርቶዶክሳውያን። አየህ መነጠቅ ምናምን ነገር ብሎ ይሄዳል። መነጠቁን ትተህ በመጀመሪያ ተሰጥቶሃል ወይ? ድነትን ተሰጥቶሃል? አይጠፋም ብለህ ነው የምታምነው? ኤርሚ ድነት ተሰጥቶሃል ወይ? በመጀመሪያ ተሰጥቶሃል ወይ? ኪስ ብር አለ ወይ ብዬ ስልህ ብሩ ይጠፋል አትበለኝ። አለ ወይ? በመጀመሪያ ኪሱ ብሩ ኪሱ ውስጥ አለ አይደል? ኦኬ መዳን አለ፣ ድነት አለህ። ማን የሰጠህ ድነትን? ጌታችን መድኃኒታችን ኢየሱስ ክርስቶስ። ምን ሰርተህ ነው የሰጠህ? አይ በእኛ ስራ አይደለም። ኢኒሻል ሳልቬሽን ያው በእምነት ነው። ምን ሰርተህ ነው የሰጠህ? ምንህን አይቶ ምንህን ወዶ ነው የሰጠህ? አይ ፕሪኮንዲሽን የለውም። ኃጢአተኛ ሆነህ ነው የሰጠህ ወይስ ጽድቅ እየሰራ ሳለ? ሁሉም ኃጢአትን ሰርተዋል የእግዚአብሔር ክብር ጎሏቸዋል ይላልና በዛ መሰረት ነው። ስለዚህ ኃጢአተኛ ሳለህ ነው አይደል የሰጠህ? ትክክል። ሲሰጥህ ራሱን ተማምኖ ነው የሰጠህ ወይስ አንተን ተማምኖ ነው የሰጠህ? በራሱ ነው እንጂ። በራሱ ተማምኖ አለመስጠት ይችላል አይችልም? አለመስጠት ይችላል። ግን አለመስጠት የሚችለው ጌታ መብቱ ሆኖ ሳለ ግን ሰጠህ አይደል? ተቀብለሃል? መቼ ነው የተቀበልከው? ይሄን ርዕስ ሌላ ጊዜ እናወራበት። የለም መቼ ነው የተቀበልከው? ሆሳዕና ማለት አሁን አድን ማለት ነው። ስለ ድነት ነው የምናወራው። ሆን ብዬ ነው፣ ነገረ ድነት ስለሆነ ነው። መቼ ነው የተቀበልከው? አልክ እኮ አየኸው። ዋናው ቁልፍ ጋር ሲመጣ ዳኒ ቤት ጥሩ ርዕስ የዳንዬ ጥሩ ወንድም ነው፣ ጥሩ ወንድማችን ነው። ጌታ ይባርከው። ደከመው ተኛ፣ ምሽት ስለሆነ አሁን እዚህ እንቀጥለዋለና
መቼ ነው የዳንከው? ተስማምተን ነበረ። መቼ ነው የዳንከው? አይ ነው እዚህ እንቀጥለው። መቼ ነው የዳንከው? አምኜ ስጠመቅ። አምነህ ስትጠመቅ። ስለዚህ ያመንከው መቼ ነው? መቼ ነው ያመንከው? ስፔሲፊክ ቀኑን ነው የምትፈልገው? አዎ የተወሰኑ ዓመታት በፊት። መቼ ነው? ስለኔ ባናረገው ደስ ይለኛል። ኧረ እናደርገዋለን። መሬት የያዘ ጉዳይ ነው የምናወራው። አይ ቅድም ስትል አየር ላይ ጨዋታ እኮ ቀረ። መሬት የያዘውን እውነት አንተ ህይወት ላይ አፕላይ ያደርገው እንትን አያደርግም እኮ ማተር አያደርግም። ለምሳሌ ወሳኙ እሱ ጋር ነው። ብዙ ኤርሚዬ ብዙ ኦርቶዶክሳውያን እዚህ ቦታ ላይ ስትደርሱ ለምን መሬቱ እንደሚከዳችሁ አይደለም። ድነህ ከሆነ የዳንክበትም ቀን ማወቅ አለብህ። ኦኬ ፐርሰናል አታድርገው አትበለኝ እንዴ። ፐርሰናል ነው እንጂ አንተ በግልህ አይደል የዳንከው። ስለ አንተ በማህበር ተደራጅተህ እኮ አይደለም የዳንከው። በማህበር ተደራጅተህ አይደለም ያመንከው። በግል ስለሆነ ፐርሰናል ነው የሚሆነው ማለት ነው። መቼ ነው ያመንከው? እኔ እሱ ልዩነት ያመጣል ብዬ በጣም ብዙ ኦርቶዶክሳውያን ይሄ ጥያቄ በጣም ያማቸዋል። ግን ይኸውልህ እንደው ኤርሚዬ እንደምንም ችለህ ይሄን መልስ መልሰው። በቃ አይኖ ለኦርቶዶክስ በጣም የራስ ምታት የሆነ ጥያቄ ነው። መቼ ነው የዳንከው ብሎ የሚል ምን ሰምተህ ነው ዳንከው? ምን ሰምተህ ነው ያመንከው? ሙሉ ወንጌልም በጻናት ሙሉ ወንጌል ተዋቸው። እኛን ተወን ብራዘርዬ። ሙሉ ወንጌል ብለህ ብትል አምነን የተጠመቅነን። እሺ ሙሉ ወንጌል እንዳንተ የ40 ቀንና የ80 ቀን ህፃን ልጅ ውሃ ውስጥ አትጨምረው። እኛ አምነን የተጠመቅነን። አንተ መቼ ነው አምነን የተጠመቀው? ጊዜውን ንገረን። አምኜ ስጠመቅ ነው ብለኛል። መቼ ነው ያመንከው? አይ ወደምትሄድበት እኮ አውቀዋለሁ እኮ። ኧረ በቃ እኮ ስላወቀው መልስልኝ። መጨረሻው ያው ሳያምኑ ድነት ጥምቀት የለም ነው አይደል? ግን ደግሞ አይ መልሱ ከገባህ ታዲያ ለምንድን ነው እዛው? መልሱ ከገባህ ሞክሼ መልሱ ገብቶሃል ማለት ነው። መልሱ ከገባህ በእርግጥ ልንገርህ፣ አንተ ያልዳንክ በጣም ምስኪን ነፍስ እየተንከራተተች ያለ እረኛህን ማታቅ፣ አዳኝህን ማታቅ፣ የቱ ጋር እንደዳንክ ማታቅ፣ ያዳንህ ማን እንደሆነ ማታቅ፣ ለመዳንህ ምን እንደሰማህ፣ ከመጠመቅ በፊት ምን እንደሰማህ ማታቅ፣ ምንም ደግሞ ሳሰማ ተጠምቄያለሁ ብለህ የምትል እዚህ ፕላኔት ላይ ያለ እንዳንተ አይነት ምስኪን የለም። ይሄንን ቅድም እኮ ጠቅሰዋል። አንተም ይሄ ማነው መጽሐፍ ቅዱስ ላይ ጥቅሱ ባላስታውሰውም ግን ሲያመን ቤተሰቦቹ ሙሉ የተጠመቁ አሉ አይደለ? እሱ አሁን ህፃናት ይኖራል ቤተሰብ ሲባል እኮ ህፃናትም ያለበት እኮ ነው። አንተ ስታምን ቤተሰቦች አሉ ብሎ ማሰብ አይቻልም። ወንድምዬ አንተ ስታምን ቤተሰቦች ተጠመቁ እንዴ? አይ ከዛ ላይ ነው ትምህርት የምትመሰርተው። ኦኬ ስለ አንተ ሲሉ ቤተሰቦች ናቸው ያመኑት? አሁን ያልኩ ምን ባብሳ እንዴት ታየዋለህ? እንዴ እሱማ ቤተሰብ አድመጠኝ። ያንተ ሲከብድህ ያልተጻፈ ጋዜጥ ብራዘር፣ እሱንማ ደጋግመን ተናገርን። እሱ አመነ፣ ከዛስ ቤተሰቦችም ደግሞ ይድናሉ ባለ አድመጠኝ ቤተሰቦቹ ይድናሉ። አድመጠኝ ሳያምኑ ኧረ በጋ አምላክ ወይ ክፍሉን ካነሳው በለው ልስማ፣ ካነሳው ሐሳቡን ተናገረው ልስማ። እኔ ስናገር እንት ሞራላ ይምጣ። እሺ ንገረን አንተ ያን ክፍል እኔ ልስማ። ኖ እኔ ልስማ። ንገረን አንተው ስላመጣው ጥቅሱ ንገረን። እመንና አንተና ቤተሰቦች ትድናላችሁ። ሰውየው ስላመነ ነው ቤተሰቦች ይዳኑት። ሰውየው ስላመነ ነው ቤተሰቦች ይዳኑት። የክርስቲያን ቤተሰብ ትባላለህ ወንድምዬ። የምታወራውን ለምሳሌ ያኔ ኧረ ስማኝ እባክህ፣ እንደዚህ እንድታወራኝ አልፈልግም። ስጠይቅህ ዝም ብለህ አትቀጥል። አወራህ አይደል? ደግሞ እኔን ስማኝ፣ ማይክን ክፈተው። ሰውየው ሲያምን ነው ቤተሰቦቹ የዳኑት? አዎ። ከዛ ተጠመቁ። አድምጠኝ፣ በሰውየው እምነት ነው ቤተሰቦቹ የተጠመቁት? በትክክል እንደዛ ነው የሚሆነው። እሺ አውጣና ክፍሉን አንብበው። ማይክ ዝጉ። እሱ አላስታውሰውም። አንተ ሐዋርያት ሥራ መጽሐፍ ምዕራፍ 16 ነው። አውጣና አንብበው። እኔ አሁን መጽሐፍ ቅዱስ ላይ ልብስ ያጠብኩ ነው።
ልብሱን ማጠቡን ተውና ሄድና መጽሐፍ ቅዱስ አምጣ ካስቀመጥበት ቦታ ታችኛ ግራውንድ ላይ ቤዝመንት ላይ እኮ ታች ወረዳ ዳውን ስቴር ወረድ። ምን እንዴ መኪና ወደ ፎቅ ላይ ነው ሞታ ወደ ፎቃሽ በቃ መኪና እንልክልህም ሂድ በቃ ሄድና አምጣ አንዳፍታ እዚህ ባስቀምጣ አንተ ልብስ እያጠብክ እንዳ ራሱ ሲጀምር እኮ የእግዚአብሔርን ቃል ለመነጋገር ማለት ልብሱ አላልቅ ብሎ ሙድ እያስክብል ለጊዜ ማሳለፊያ ነው ወይስ እንዴት ነው? ካወራን እንደ እግዚአብሔር ቃል አውራ ሄድና አምጣው እና ሐዋርያት ሥራ መጽሐፍ ምዕራፍ 16 ነው አንብበው። ለምን አይ አንዳቸው ከያዙልን ለምን አያነቡም? ቢኒ ማለት የለም እኛ ጋር የለም። የጴንጤ መጽሐፍ ነው፣ የጴንጤ መጽሐፍ ቅዱስ ነው። የእናንተ ላይ ስላለ ከእናንተ ላይ ሳይሆን ምን እያረግሽ ነች? እኛ ደግሞ ምንድን ነው የምታቀስበው? እሺ ኤርመኝ ብሏል ነው ያልከኝ አይደል? በሰውየው እምነት ሰውየው አምኖ ቤተሰቦቹ ዳኑለት ነው አይደል ያልከኝ? እሺ ኦኬ። ሰውየው አምኖ ቤተሰቦቹ ዳኑለት። ግሩም ነው። ግሩም የኦርቶዶክስ ተረት። ያ መጽሐፍ ቅዱስን ከፍተዋለሁ። ቆንጆ የሆነ የኦርቶዶክስ ተረት ማለት ነው። ኦኬ ያው በመንፈቀ ሌሊት ከሚለው ጋር ጀምር አንብበው። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞችም ያደምጧቸው ነበር። ኦኬ እንዴት ነው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያም ጊዜ ደጆች ተከፈቱ፣ የሁሉም እስራት ተፈታ። የወህኒም ጠባቂ ከእንቅልፉ ነቅቶ የወህኒ ደጆች ተከፍተው ባየ ጊዜ እስረኞች አመለጡ መስሎት ራሱን ይገል ዘንድ አስቦ ሰይፉን መዘዘ። ጳውሎስ ግን በታላቅ ድምፅ ሁላችን ከዚያ ያለንና በራስ ነገር አታድርግ ብሎ ጮኸ። መብራትን ደግሞ ወደ ውስጥ ሮጠ። የተንቀጠቀጠ ከጳውሎስና ከሲላስ ፊት ተደፋ። ወደ ውጭ ወጥቶ ጌቶች ሆይ ድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦችህ ትድናላችሁ አለ። እዚህ ጋር ስለዚህ እንዴት ነው በቃ እዚህ ጋር እመን አለው። አንተና ቤተሰቦችህ ሁላችሁ እመኑ የሚል ቃል የለም እዚህ ጋር ነው። ስለዚህ አንተ ቤተሰቡ እንዳለ ቆይ አንተ ምን ቤተሰቦች ይድናሉ ነው አይደል ያለው? አንተ ምን በአንተ እምነት ቤተሰቦች ይድናሉ ነው ያለው? አንተና ቤተሰቦች ይድናላችሁ። በጌታ ኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ ነው አይደል ያለው? ድምፅህን ከፍ አድርገው። ልክ ነው። እሺ ስለዚህ ያመነው ሰውየው ነው አይደል? አዎ። የዳኑት ቤተሰቦቹ ናቸው አይደል? እሱም ቤተሰቦቹ ለመዳን ምንም በራሳቸው ያመኑት ነገር የላቸውም። ከዚህ የምንረዳው ነገር ምን አለ? የለም አይደል? መጠመቃቸው ቃሉን ሰምተው እችን ቃል ግን አይታታል። ቁጥር 32 ላይ ለኦርቶዶክስ መዶሻ የሆነች ምን ይላል? ቃሉን ሰምተዋል ተናገራቸው እኮ ምን ይላል? እዚህ ጋር ምን ይላል? መጀመሪያ የምነግርህን ስማኝ። ምን ይላል? ቃሉን አንብበው። ለእርሱና በቤቱም ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። ኦኬ የእግዚአብሔርን ቃል ነገሯቸው አይደል? በቤቱ ያሉ ቤተሰቦች ደግሞ አድምጠኝ። እሱ የኦርቶዶክስ እንቶ ፈንቶ ተረት ነው።
የእሱ የኦርቶዶክስ እነዚህ ህፃናት አጥማቂያን የተባሉ ቤተክርስቲያን እንቶ ፈንቶ ነው ብራዘር። የእግዚአብሔር ቃል የለም። የእግዚአብሔር ቃል እንደዛ የእግዚአብሔር ቃል ግልጽ ነው የሚነግርህ ለእሱና ለቤቱ አድመጠኝ ብራዘር፣ አድመጠኝ ብራዘር። ለእርሱና ለቤተሰቡ ለሁሉ የእግዚአብሔርን ቃል ተናገሯቸው ይላል አይደል? ማይክን ክፈተው። ኦኬ። የእግዚአብሔርን ቃል ሰምተው ነው አደነኝ ሰዎች ያመኑት። ስለዚህ ኦኬ በቃ ስለዚህ አፈርደቼ ጋጠ ማለት ነው። ቅድም ታወራ የነበረው ሜት አድርገው በስራ ምን የሚል እነዚህ ሳወራ አትደርብ የኦርቶዶክስ ትምህርት አፈርደቼ ጋጠ ማለት ነው። ምን የሚል በቤተሰቦች ሚዩት አድርገው ካልሆነ ይኸውልህ በእውቀት ስትያዝ እዚህ ቅድም ኡኡ ስትል ነበር። ይሄን ሳታነብ እሱ አመነ ቤተሰቦቹ ዳኑ ብለትል ነበር። እሱ አመነ ቤተሰቦቹ ዳኑ አይልም። ኦኬ አንተ እመን በክርስቶስ ኢየሱስ እመን አንተና ቤተሰቦች ትድናላችሁ ብሎ ካለ በኋላ ለእርሱም ቤተሰቡም የሚድኑበትን ቃለ እግዚአብሔርን ነግረዋቸዋል በቤቱ ላሉት ማለት ነው። ቃለ እግዚአብሔርን እስከሰሙ በኋላ ያምናሉ። ምክንያቱስ ቅዱስ ጴጥሮስ በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ